ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የዳጉ ፕሮግራማችን ጀምሯል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በሀገር በቀል የኢኮኖሚ ሪፎርም የኢኮኖሚ ዋልታ ተደርገው ትኩረት ከተሰጣቸው ዘርፎች አንዱ የኢንዱስትሪው ዘርፍ ነው። ይህ ኢንዱስትሪ ከዚህ ቀደም አስቻይ ያልሆኑ ፖሊሲዎችና የመልካም አስተዳደር ጉዳዮች ጥያቄዎች የሚነሱበት ነበረ። ይህን ለዓመታት የተጫነውን ችግር ደግሞ ለማንሳት በምክትል ጠቅላይ ሚኒስትር የሚመራ ኮሚቴ ተቋቁሞ ብዙ ስራዎችን ተሰርተዋል። ከሚያዝያ 2014 ጀምሮ ለ10 ዓመታት የሚቆይ ኢትዮጵያ ታምርት ንቅናቄ መጀመሩ እንደዚሁ ይታወቃል። የዚህ ንቅናቄ ዓላማዎች ተብለው የተወሰዱት ደግሞ የሀገር ውስጥ ምርትና አምራችን ማጠናከር፣ መሪ ኢንዱስትሪዎችን መፍጠር፣ የኢንዱስትሪ ማህበረሰብን መገንባት፣ የጥናትና ምርምር ችግር ፈቺነትን ማሳደግና ምቹ የቢዝነስ ከባቢን መፍጠር የሚሉት ይገኙበታል። በዚህም ተዘግተው የነበሩ ከ625 በላይ ኢንዱስትሪዎች ወደ ስራ መግባት ችለዋል። ሸማቾች የሀገር ውስጥ ምርትም እንዲጠቀሙ ከአመለካከት ጀምሮ ያሉ ሁኔታዎችን መቀየር የተቻለበት ነው። ይህ የኢትዮጵያ ታምርት ንቅናቄ በዛሬው የዳጉ ፕሮግራማችን የኢትዮጵያ ታምርት ንቅናቄን የተመለከተ ውይይት የምናደርግ ይሆናል። አብራችሁን በመቆየት እንድትሳተፉ እንድትከታተሉ እንጋብዛለን። በተለይ አምራች ከሆናችሁ ደግሞ ያሉ ሁኔታዎች ምንድናቸው? ምንድነው መፈታትስ ያለባቸው? የበለጠ ለመስራት የሚሉ ጉዳዮችን ማንሳት ትችላላችሁ። እዚህ ያሉ እንግዶችን ደግሞ አስተዋውቃቸዋለሁ። በዛ በኩል የሚገኙት ታደለ አስማረ ናቸው። በኢትዮጵያ ታምርት ንቅናቄ ፕሮጀክት ጽህፈት ቤት የፋይናንስ ጉምሩክና የግብአት ክላስተር አስተባባሪ ናቸው። በመሀል ላይ ደግሞ የሚገኙት ዮናስ መኩሪያ በኢትዮጵያ ታምርት ንቅናቄ ፕሮጀክት ጽህፈት ቤት የአቅም ግንባታና የምርምር ተቋማት ክላስተር አስተባባሪ ናቸው። እንደዚሁም ከኔ አጠገብ የሚገኙት ሀብተ ስላሴ ገብረ ክርስቶስ ናቸው። አምራች ናቸው። ለበርካታ ዓመታት በዚህ በኢንዱስትሪ ውስጥ እየሰሩ ያሉ ናቸው። በተለይ ደግሞ ያለው ነገር ምንድነው የሚለውን ከአምራችን መስማት ስላለብን እሳቸውን ጋብዘናቸዋል። አብራችሁን በመሆን ቆይታችሁ ያማረ እንዲሆን በአክብሮት ጋብዛለሁ። እናመሰግናለን። የኢትዮጵያ ታምርት ንቅናቄ ቀደም ሲል የተወሰነ ነገር ለማንሳት ሞክር ያለሁኝ ከዓላማውን ጀምርና እንየው። እሺ፣ እናመሰግናለን በቅድሚያ እድል ስለተሰጠን። እንግዲህ የኢትዮጵያ ታምርት ሀገራዊ ንቅናቄን በተለይ አምራች ዘርፉ ላይ ያለውን ችግሮች ከመፍታት አኳያ በ2014 ዓመተ ምህረት ላይ ወደ ስራ የገባ ትልቅ ሀገራዊ ንቅናቄ ነው። እንግዲህ ንቅናቄ ወደ ዓላማው ከመግባታችን በፊት እንደ መነሻ እንዲሆነን ይህንን ሀገራዊ ንቅናቄ ድራይቨር የሆኑት ወይም ደግሞ እንደ ማሽከርከር የሚቆጠሩ ሁለት ዋና ጉዳዮች አሉ፣ የሚዘውሩ ሁለት ዋና ጉዳዮች አሉ። አንደኛው ከመንግስት በኩል ያለ የልማት ፍላጎት አለ። እንደ ሀገር የመልማት ፍላጎት፣ እንደ ሀገር የመበልጸግ የማደግ ፍላጎት አለ። ሁለተኛው ጉዳይ ደግሞ እንደ አጠቃላይ ያሉ ችግሮች ደግሞ አሉ። ዓለም አቀፋዊና ሀገራዊ የሆኑ በአምራች ዘርፉ ላይ ያሉ ችግሮች አሉ። ስለዚህ ፍላጎትና ችግር የወለደው ነው ማለት ነው የኢትዮጵያ ታምርት ንቅናቄ። እነኚህን እንግዲህ ሁለት ጉዳዮች በዝርዝር ለማየት ከተፈለገ መንግስት እንግዲህ እንደ ፍላጎት ያስቀመጥ ነው። መንግስት በሀገር በቀል የኢኮኖሚ ማሻሻያ ሪፎርም ያስቀመጣቸው እንዲሁም በ10 ዓመት የልማት እቅዱ ያስቀመጣቸው ጉዳዮች አሉ። ቅድም ስጠቅሹ እንደነበረው በተለይ አምስቱ ዳይቨርሲፋይ የሆነ ወይም ደግሞ ዘርፈ ብዙ የሆነ የኢኮኖሚ እድገት ለማምጣት በዋናነት 5 ዋና ዋና ዘርፎች ላይ ይሰራል። ከነዚህ ዋና ዋና ዘርፎች አንደኛው የአምራች ኢንዱስትሪው ነው። የአምራች ኢንዱስትሪው ደግሞ እንደሚታወቀው በተለይ ለሌሎቹ ዘርፎች የፊትዮሽና የኋልዮሽ ትስስር
ትልቅ ሚና የሚጫወት ነው። ምናልባት እንደ ማሳያ የሚሆነን ክቡር ጠቅላይ ሚኒስትሩ በኢትዮጵያ ታምርት ንቅናቄ ኤክስፖ ላይ መክፈቻ ንግግራቸው ላይ በደንብ በግልጽ አብራርተውታል። የአምራች ኢንዱስትሪው ለቱሪዝሙ፣ የአምራች ኢንዱስትሪው ለግብርናው፣ የአምራች ኢንዱስትሪው ለቴክኖሎጂው፣ ለኢነርጂ ዘርፉ የሚጫወታቸውን ሚናዎች በግልጽ አስቀምጠዋልና ይሄ ትልቅ ሚና ከመጫወቱ አንጻር የአምራች ኢንዱስትሪው እንዲያመጣ የሚፈለገው የኢኮኖሚ መዋቅራዊ ሽግግር አለ። ስለዚህ ይሄ አንድ መነሻ ሁኔታችን ነው። ሁለተኛው እንደ ሀገራዊና ዓለም አቀፋዊ ሁኔታዎች አሉ። እንደ ሀገር ይህ ንቅናቄ በሚጀመርበት ወቅት በተለይ የኮቪድ ወረርሽኝ ነበረ። አንዳንድ በሀገራዊ አለመረጋጋቶች ነበሩ። እንደዚሁም በዓለም አቀፍ ሁኔታ አኳያ ከዚህ ከቴክኖሎጂው ከገበያው እንዲሁም ደግሞ አጠቃላይ ከዚህ ከሰፕላይ ቼን ትስስሩ አኳያ ያሉ ሁኔታዎች አሉ። ስለዚህ እነዚህ ሁኔታዎችን ግምት ውስጥ ያስገባ ንቅናቄ ነው ማለት ነው። በሶስተኛነት እና በዋናነት ደግሞ ዘርፉ ላይ ያሉ ችግሮችና ማነቆች አሉ። በጣም በርካታ ችግሮችና ማነቆች አሉ። እነኚህ ችግሮች አንደኛ ከግብአት አኳያ፣ ሁለተኛ ከፋይናንስ አቅርቦት፣ ከገቢዎችና እንዲሁም ከጉምሩክ አሰራሮች ጋር፣ ከመንግስታዊ አሰራሮች ጋር፣ ከመሬት ከመሰረተ ልማት አቅርቦት፣ ከኃይል አቅርቦት ጋር የሚያያዙ በጣም ዘርፈ ብዙ ማነቆና ችግሮች አሉ። እነኚህ በዋናነት ውጫዊ ችግሮች ናቸው። ውጫዊ ችግሮች ስንል ከአምራች ዘርፉን ምርታማነት ላይ ተጽዕኖ የሚያሳድሩ ውጫዊ ችግሮች ሲሆኑ እንዲሁ አምራች ዘርፉ ላይ ደግሞ በራሱ ያሉበት ውስጣዊ ችግሮች አሉ። ይሄ አምራች ዘርፉ ላይ ከአመራር ራሱ አምራች ዘርፉ ራሱን የሚመራበት የማኔጅመንት ሲስተሙን፣ የአመራረት ስልቱን እንዲሁም ደግሞ የሚጠቀምባቸውን ቴክኖሎጂዎች፣ የሰው ኃይል ልማቱን በተለይ ደግሞ ከክህሎት አኳያ ያለውን አንጻር ምርታማነትን በአጠቃላይ የሚጎትቱን ወይም ደግሞ የሚጎዱና እንዲሁም ደግሞ ተወዳዳሪ እንዳይሆን የሚያደርጉ በርካታ ችግሮች አሉበት። ስለዚህ እነኚህን ችግሮች ከመፍታት አኳያ ነው የኢትዮጵያ ታምርት ንቅናቄ ወደ ስራ ሊገባ የቻለው ማለት ነው። እሺ፣ በ2014 አካባቢ ይህ ንቅናቄ ተጀመረ። ምን ተደረገ የሚለውን ደግሞ እርሱ ያንሱ። መነሻ ሁኔታቸው ቀደም ሲል ሲጠቅስ ስለነበረ ዮናስ መነሻ ሁኔታዎቹ እንዳለ ሆነው ግን ከዛ በኋላ ሲጀመር በተለይ መሰረታዊ የሆኑ ችግሮችን በኢኒሼቲቭ ደረጃ ተቀርጸው ኤንድ ቱ ኤንድ እንዲፈቱ ለማድረግ ወይም ደግሞ ያሉባቸው ማነቆች ምንድናቸው ጎልተው የሚወጡ የሚሉት የመለየት ስራ ነው የተሰራው። አንደኛው እሱ ነው። ጎልተው ሲወጡ ምንድነው ችግሩ ሲባል እያንዳንዱ ማኑፋክቸሪንግ ካምፓኒ የማምረት አቅም አጠቃቅሙ በጣም ዝቅተኛ ከመሆኑ የተነሳ እሱን እንዴት ነው ባንዴ በእንግዲህ የ10 ዓመት የልማት እቅዱ እንዳለ ሆኖ ግን ባጠረ መልኩ እንዴት ነው ኢንተርቬን የምናደርገው የሚለውን እንደ አንድ ኢንተርቬንሽን ኤሪያ ወሰድን 2014 ጅማሩ አካባቢ። ከዛ በመቀጠል ደግሞ በተለዩና በተመረጡ ኢኒሼቲቮች በተለይ ዘርፎችን ንዑስ ዘርፎችን በመለየት ለምሳሌ የቆዳውን ዘርፍ የቴክስታይሉን ዘርፍ በመለየት ሌሎችም ዘርፎችን በመለየት እንደየችግራቸው ቅደም ተከተል በተወሰኑ በ11 ኢኒሼቲቮች ነው የተጀመረው የነበረውና 2015 ላይ በእንደዚህ አይነት መልኩ ችግሮችን ለመፍታት ሞከርነ። ሶ አንደኛው ምንድነው በተለይ የሀገር ውስጥን ምርት ከማሳደግ አንጻር እና የሀገር ውስጥ ምርት ያለን ፍላጎት ከማሳደግ አንጻር እንዲሁም ምርታማነቱን ከማሳደግ አንጻር ከውጭ የሚመጡትን በሀገር ውስጥ በመተካቱ በኩል ትልቅ ትኩረት አድርጎ እንዲሰራ የተደረገበት ሂደት ነው። ለዚህ ማሳያ የሚሆነው ታስታውሳላችሁላችሁ ከዚህ ቀደም በዚህም ፕሮግራም ስናቀርብ ነበረ። አብዛኛው የሚሊተሪ ልብሶች የጸጥታ ደንብ ልብሶች በሙሉ በሀገር ውስጥ እንዲመረቱ ኢኒሼቲቭ የተወሰደው በዛን ሰዓት ስለነበረ በ2015-14 ከዛ ጀምሮ የተማሪዎች ዩኒፎርም፣ ቦርሳ፣ ጫማ እንዲህ አይነት ኢኒሼቲቮች በደንብ ፍላግ ለማድረግ ሲሰራ የነበረበት ሂደት ነው። ከዛ በኋላ ግን ንቅናቄው የ10 ዓመት እንደመሆኑ መጠን 3 ነገሮችን ከግምት ውስጥ ማስገባት ነበረብን። አንደኛ እንዴት ተቋማዊ ማድረግ ይቻላል የሚለውን ማየት ነበረብን። ሁለት ደግሞ እንዴት ባለቤት ማድረግ እንችላለን። ከዛም ባለፈ ደግሞ ዘላቂነቱንስ እንዴት ማረጋገጥ እንችላለን። ምክንያቱም የአምራች ኢንዱስትሪው ማነቆ
በአንድ ጊዜ የሚፈታ አይደለም፣ በቅንጅት የሚፈታ ነው። ሰው በቅንጅት የሚፈታውን አሰራር በደንብ ተቋማዊ ማድረግና በእቅድ የተመራ ማድረግ ስለሚያስፈልግ የራሳቸውን ፌዞች እንዲኖሩት የማድረግና እሱ የማጠናከር ስራ ነው። ለዚህም ደግሞ ኤክስፒሪየንስ አድርገን የወሰድናቸው የውጭ ሀገራት ተሞክሮችን ወስደናል። በ3 ፌዝ እንዲሰራ ፕላትፎርም ተቀምጦለታል። የመጀመሪያው 3 ዓመታት የግንዛቤና አመለካከትን ከማዳበር አንጻር 3ቱ ዓመታት በእንደዛ ልክ እቅዱ እንዲነደፍ፣ ምክንያቱም ሪሊ ለማኑፋክቸሪንግ ካምፓኒው ለማኑፋክቸሪንግ ዘርፉ ያለን ማህበረሰባዊ ግንዛቤ ምን ይመስላል የሚለውን በደንብ ግንዛቤ ላይ ፎከስ አድርጎ በመስራት በኩል የሚሰራ አንድ ምዕራፍ ነው። ሁለተኛው በደንብ ወደ አክሽን የምንገባበት የድርጊት መርሃ ግብራችን ወይም የድርጊት ምዕራፋችን ነው። ሶስተኛው ፌዝ ደግሞ አፍተር 3 ይርስ የሚካሄደው የባለቤትነት ወይም ደግሞ መሪ ኢንዱስትሪዎችን በመምረጥ እና ትልቅ ኢንዱስትሪዎችን የበለጠ ደግሞ ካምፓኒ ባለሀብቶች መሪ እንዲሆኑ በማድረግ በኩልና ያው ፐብሊክ አይደለም የሚመራው ከዚህ በኋላ ዘርፉን ፕራይቬቱ የግድ ኦውን እንዲያደርገው ይፈልጋል። በዛ ልክ እንዲሰራ ተደርጎ የተደበት አግባብ ነው ያለው። ከዛ አንጻር የ3 ዓመት እቅዶቻችንን ወደ ተግባር ማስገባት ነው። ከተቋምና ከአደረጃጀት አንጻር አንደኛ የክላስተራይዝድ የሆኑ ኢሹዎች ናቸው። አስታውሶች ከሆነ የተሰየሙበት አንድም የመሰረተ ልማት ክላስተር ሲባል ማኑፋክቸሪንግ ኢንዱስትሪዎቹ የመሰረተ ልማት አቅርቦትና ጥረት ካለባቸው እዚህ አካባቢ ያሉ ኢሹዎችን በዚህ አይነት ክላስተር እንዲፈታ በዚህ ልክ የሚሰሩ እቅዶች በደንብ ታቅደው የተገመገሙ በክላስተር በስትሪንግ ኮሚቴና በሌሎችም በማኑፋክቸሪንግ ካውንስል የተገመገሙ የሚሄዱ ናቸው። ሌሎችም የፋይናንስና የጉምሩክ ኢሹዎችን በተመሳሳይ የግብአት አቅርቦቱን በተመሳሳይ በክላስተር ደረጃ እንዲሁም ደግሞ የአቅም ግንባታውንም በተመሳሳይ ምክንያቱም የቴክኖሎጂ ሽግግሩን የአቅም ልኬቱን እና ቴክኖሎጂ ካፓሲቲ የማድረግ ስራውንም በዛው ልክ በአንድ ክላስተር የሚመራ ሆኖ በአጠቃላይ የኢንቨስትመንትና የግሉ ሴክተርም ደግሞ በራሱ ዘርፍ በክላስተር እንዲደራጅ ተደርጎ በዚህ በ5ቱም ክላስተሮች እቅዶች ወጣው እስከ ክልል ድረስ ወርደው እስከ ከተማ አስተዳደር ድረስ ወርደው በትይዩ ወጥነት ባለው መልኩ እንዲተገበር በማድረግ በኩል ፕሮጀክት ጽሕፈት ቤቱም ሚኒስቴር መስሪያ ቤቱም ታርጌት አድርጎ ሲሰራ ነው። በርካታ ውጤቶች የመጡበት መንገድ እንዳለ ማሳየት ይቻላል። መልካም። እነዚህ ሁሉ ተግባራቶች ሲፈጸሙ በርካታ ለውጦች እንደተገኙ ይታወቃል። እነሱን መለስ ብለን እናያቸዋለን። አምራች ስላሉ በተግባር ምን አዩ? በተለይ ከዚህ ከኢትዮጵያ ታምርት ንቅናቄ በኋላ ያሉ ሁኔታዎች እንዴት ናቸው? እሺ፣ አመሰግናለሁ። በእርግጥ በዚህ ከኢትዮጵያ ታምርት በኋላ ካለው የንቅናቄዎችን ነገሮች ስናያቸው የመጀመሪያው ነገር እንደ አምራች ያለው ነገር ጉዳዩን ለመፍታት የተካሄደበት መንገድ ራሱን የቻለ ምርትና ምርታማነትን ለመጨመር ራሱን በእንደዚህ አይነት ደረጃ መዋቀሩና ችግሩን አይደንቲፋይ አድርጎ የቱ ጋ ነው ምርትና ምርታማነት እንዳይመጣ ከፍተኛ ተጽዕኖ እየመጣ ያለው የሚለውን ነገር መንግስት በከፍተኛ ሁኔታ መጀመሩ የመጀመሪያው ትልቁ ለውጥ ነው ብዬ ነው የማስበው። በቀጣይ እንግዲህ እንደ ኢንዱስትሪ የሚያየናቸው እኛ ሴክተር ላይ ያየናቸው ነገሮች በኢትዮጵያ ታምርት ጊዜ ለምሳሌ አንድ የትሬድ ፌሮች ይዘጋጃሉ። እነዚህ ትሬድ ፌሮቹ አጭር ቀናቶች ቢመስሉም ግን አላማቸው በደንብ ያሳኩ የሆኑባቸው ነገሮች አሉ። ለምሳሌ አንደኛው የህዝባችን በሀገር ውስጥ ምርት እንዲኮራና ለሀገር ውስጥ ምርት ያለው ግንዛቤ እንዲቀየር ትልቅ ካምፔን የተሰራበት ነገር ነው። ስለዚህ የመጀመሪያው ምርትና ምርታማነትን ከማምጣት በፊት ትልቁ ነገር የሚያስፈልገው ገበያ ነው። መቼም ያመረትሽው ነገር ገበያ ላይ ወጥቶ መሸጥ መቻል አለበት። ያን ምርት ደግሞ ለመሸጥ ደግሞ በትክክል ኢትዮጵያ ውስጥ የሚመረቱ ምርቶች ዓለም አቀፍ ደረጃቸውን ያሟሉ እንዲሁም ደግሞ ሰዎች ከከፈሉበት በላይ መገልገል የሚችሉባቸው ምርቶች ናቸው ብሎ ራሱ መንግስት ደግሞ በኃላፊነት እነዚህ ነገሮች አንድ የነጋዴውን ወይም ኢንዱስትሪያሊስቱን ባካተተ መንገድ እዛ ነገር ላይ መሳተፉ የመጀመሪያው ነገር ነው። ምክንያቱም የተዘጋጀበትን መንገድ ስናየው ኤግዚቢሽኖችም ትልልቅ ቦታዎች ላይ ነበር ሲዘጋጁት የነበረው በክቡር ጠቅላይ ሚኒስትሩ አማካኝነት ነበር ሲካሄድ የነበረው ማለት ነው። ከሱ ጎን ለጎን ደግሞ የተለያዩ ስቴክሆልደሮች አብሮ ይሳተፉ ነበረ። አንዱ አሁን እሱ ላይ ነው እንግዲህ ትልቁ ነገር እየተሰራ ብዬ ያሰብኩት ያየሁት። ከፋይናንስ ተቋማቶች የሚመጡ ይኖራሉ፣ ከገቢዎች ከጉምሩክ የሚመጡ አሉ፣
ከሌሎች ስቴክሆልደሮች በጣም ብዙ የሚመጡ ተሳታፊዎች እንግዶች ይኖሩና ብዙ ፓናል ዲስከሽኖች ይኖራሉ። ለቀጣይ ለፖሊሲዎች ለሌሎች ስትራቴጂዎች ወይም መነሻ ሊሆኑ የሚችሉ ሀሳቦች ከአምራቹም ከሌሎች ስቴክሆልደሮችም ጋር በመሆን የሚሰራባቸው መንገዶች በጣም የተሻሉ ናቸው። ከዛ በኋላ እንግዲህ የተለያዩ ውሳኔዎችም ተደርጓል። ቅድም እንዳሉት እነሱ ከውጭ ይመጡ የነበሩ ምርቶችም በሀገር ውስጥ እንዲመረቱ የተለያዩ ውሳኔዎችም ሲደረጉ ነበረ ከዛ በኋላ። ስለዚህ እነዚህ ከፍተኛ የሆኑ በኢትዮጵያ ታምርት የመጡ ለውጦች ናቸው። ምክንያቱም አንዳንድ ምርቶችን ሀገር ውስጥ መመረት የማይችሉ ምርቶች ነገር ግን እንዲመረቱ መወሰኑም አንዱ ትልቁ ያለው ነገር ነው ብዬ አስባለሁ። ሌላው የሀገር ውስጥ ባለሀብቶች ወይንም ደግሞ አምራቾች ወደ ኢንዱስትሪያል ፓርኮች ገብተው እንዲሰሩ እሱን ራሱ መወሰኑም ከባድ ነው። ምክንያቱም ከዚህ በፊት ኢንዱስትሪ ፓርኮች ውስጥ ገብቶ መስራት ያው በኤፍዲአይ የሚመጡ ወይንም ምርቶቻቸውን ወደ ውጭ መላክ የሚችሉ ብቻ ተደርጎ ስለሚታሰብ ማለት ነው። እንደነዚህ አይነት ነገሮች አሉ። ሌላ ከዚህ ከመሰረተ ልማት ጋር ተያይዞ የሚከሰቱ ችግሮችን እነዚህ ላይ ከፍተኛ የሆነ ለውጦች መጥተዋል። ምክንያቱም የዚህ የመብራት መቆራረጥ የሌሎች ነገሮችን በከፍተኛ ሁኔታ ምርታማነት ላይ የሚያመጡትን ተጽዕኖችን ስላሉ እነሱ ላይ ተደርጓል። ሌሎች ከሰው ኃይል ልማት ጋር ኢንዱስትሪ አምራቹ ያው አንዱ ግብአቱ እንግዲህ የሰው ኃይልም ስለሆነ ተወዳዳሪነታችን የሚመጣው በመናሳትፈው በሰው ኃይል ስለሆነ እሱ የሰው ኃይል ላይ ደግሞ ኳሊቲ ኦፍ የሰው ኃይል ግብአት እንዲኖረን የተለያዩ ስራዎች የሚሰሩ ነበርና እነዚህና ሌሎች ያልጠቀስኳቸው ነገሮች በዚህ በኢትዮጵያ ታምርት ላይ በጣም የመጡ ለውጦች ናቸው ብሎ ማሳየት ይቻላል። ሌሎች ሀሳቦችንም እንደዚሁ የምንለዋወጥ ይሆናል። በሀገር በቀል ኢኮኖሚ ሪፎርም የኢኮኖሚ ዋልታ ተደርጎ ትኩረት ከተሰጠ በኋላ ከ2014 እስከ 2017 ባለው ጊዜ ከዘርፉ በ855 ሺህ በላይ ለሚሆኑ ዜጎች የስራ እድል ፈጥሯል። በ2017 ግማሽ ዓመት ብቻ ደግሞ 2 ቢሊዮን 17 ሚሊዮን ዶላር ማዳን ተችሏል ይላሉ መረጃዎች። እንግዲህ እነዚህ ሁኔታዎችን ስናይ ምን ያህል ትኩረት እንደተሰጠበት የሚያሳይ ነው። አሁን ቀጥለን የምናሳያችሁም ጠቅላይ ሚኒስትር አብይ አህመድ በተለይ ከአምራች ኢንዱስትሪውን የተመለከተ ካደረጓቸው ንግግሮች የተወሰነውን አይተን እንመለሳለን። ኢንዱስትሪ በየቀኑ ዓለምን እየለወጡ ካሉ ሴክተሮች አንዱ ነው። በከፍተኛ ደረጃ ስራ አጥነትን የሚቀርፍ ከፍተኛ የውጭ ምንዛሪ የሚያስገኝ በሀገራት ሁለንተናዊ ለውጥ ውስጥ አይተኬ ሚና የሚጫወት ሴክተር ነው። ማኑፋክቸሪንግ ኢንዱስትሪውን አቅማቸውን ለማሳደግ ተወዳዳሪነታቸውን ለማሳደግ የቅርብ ክትትልና ድጋፍ ከላይ እስከ ታች ያለው አመራር የኢትዮጵያ ታምርት ንቅናቄን ተከትሎ ድጋፍ እያደረገ መቀጠል እንዳለበት አንድ የተቀመጠ አቅጣጫ። ከፍተኛ ውጤት እያመጣን ነው። ነገር ግን ከዚህ በላይ ልንዘረጋ ስለምንችል ብንተባበር ያሉ ኦፖርቹኒቲዎች ብናይ ፈጠራን ብናበረታታ ለምርምር የተወሰነ ገንዘብ ማውጣት ብንፈቅድ የሀገር ውስጥ ምርትን መውደድ መደገፍ የስራችን አካል ብናደርግ ባጠረ ጊዜ ውስጥ ኢትዮጵያ ውስጥ የሚጨበጥ የሚታይ የኢንዱስትሪ ለውጥ ልናመጣ እንችላለን። መልካም እንግዲህ የተሰጠውን ትኩረት ማየት ችለናል። የመጡ ለውጦችን ደግሞ እኔ ከርሶ ሊጀምር። ኦኬ፣ ምናልባት የመጡ ለውጦችን ከማየታችን በፊት ጥቂት ይቀራሉ የምላቸውን ጉዳዮች ማንሳት አለብኝ። ምክንያቱም ይሄ ትልቅ መድረክና ኦፖርቹኒቲ ስለሆነ እንደ ኢትዮጵያ ታምርት እንግዲህ ይሄ ሀገራዊ ንቅናቄ ነው። ንቅናቄ ስንል ራሱ የራሱ ትርጓሜም አንድምታም ስላለው ማለት ነው።
ምንድን ነው ከመደበኛ ስራ የሚሰራው? ኢንዱስትሪ ሚኒስቴር አለ፣ ሌሎች የፋይናንስ የመንግስታዊ አገልግሎት ተቋማት አሉ፣ መደበኛ ስራቸውን ይሰራሉ። ዜን የኢትዮጵያ ታምርት ንቅናቄ ምንድን ነው ሊያመጣ የሚችለው ለውጥ ወይም ዲፍረንሱ ምንድን ነው ከሌሎቹ ከመደበኛ ስራው ሲባል በዋናነት የአቀጣጣይነት ወይም ደግሞ የካታሊስትነት ሚና ነው የሚጫወተው። እንግዲህ የቅድም ያስቀመጥኳቸውን ጉዳዮች ችግሮችን በአፋጣኝ ከመፍታት አኳያ እንዲሁም የመንግስትን የልማት እቅድ በፍጥነት ከማሳካት አኳያ በንቅናቄ የሚሰሩ ስራዎች አሉ። ያ ማለት ቅድም የተጠቀሱት ችግሮች እናንተ የሚያነሳችኋቸው ችግሮች እና ማነቆች በኢንዱስትሪ ሚኒስቴር ብቻ የሚፈቱ አይደሉም። ማለት ኢንዱስትሪ ሚኒስቴር የመሬት ሊሰጥ አይችልም። ኢንዱስትሪ ሚኒስቴር ፋይናንስ ሊሰጥ አይችልም። ኢንዱስትሪው ደግሞ ግብአት ይፈልጋል፣ መሬት ይፈልጋል፣ መሰረተ ልማት ይፈልጋል። ስለዚህ እነኚህ ስራዎች በቅንጅት መሰራት ያለባቸው ስራዎች ስለሆኑ ይህንን ቅንጅታዊ አሰራር ከማምጣት አኳያ የግል ዘርፉን ሚና ደግሞ አጉልቶ ከማውጣት አኳያ ትልቅ ስራ መስራት ስላለበት ነው ይሄ ንቅናቄ የተጀመረውና በዋናነት መጠቀስ ያለባቸው 5 ዋነኛ የንቅናቄ ምሰሶዎች የምንላቸው አሉ። አንደኛው የኢንዱስትሪያላይዝ የሆነ ማህበረሰብ ግንባታ ነው። ያው ንቅናቄ ሲባል ሶሻል ሞቢላይዜሽን ወይም የማህበረሰብን ተሳትፎ ማሳደግ ስለሆነ ከዚህ አኳያ አንደኛ ትልቁ ምንድነው አምራች ኢንዱስትሪዎች በሀገር ውስጥ ገበያ ድርሻቸው ከፍ እንዲል ለማስቻል ህብረተሰቡ ላይ በሀገር ውስጥ ምርት ላይ ያለውን ግንዛቤ እንዲያሰፋ ወይም ደግሞ በሀገር ውስጥ ምርት ላይ ያለውን ከጥራት ጋር ከመሳሰሉት ጋር ያሉትን አመለካከቶች እንዲያሳድግ ስራዎችን መስራት መቻል አለብን። ስለዚህ ይህንን አመለካከት ላይ ትልቅ ስራ መሰራት አለበት። አንደኛው ይሄ ነው። ሁለተኛው ኢንዱስትሪዎቹ በራሳቸው ቅድም ሲባል እንደነበረው አምራች የሆነ የሰራተኛ ኃይል እንዲፈጠር እዛ ላይም ትልቅ ስራ መሰራት አለበት። ስለዚህ በአጠቃላይ ከኢንዱስትሪያላይዝ የሆነ ማህበረሰብ ግንባታ ስራዎችን መስራት አለብን። ይሄ አንደኛው ፒላር ነው። ሁለተኛው ምሰሶ የምንለው ሀገር በቀልን ምርቶችንና ሀገር በቀል አምራቾችን ማበረታታት መቻል አለብን ማለት ነው። ተወዳዳሪ እንዲሆኑ ማስቻል ካለብን እዚህ ላይ ትልቅ ስራ መስራት አለብን። የሀገር ውስጥ አምራቾችን እንዲሁም ሀገር ውስጥ የሚመረቱ ምርቶች ላይ ትልቅ ትኩረት ሰጥተን እዚህ ላይ ስራ መስራት አለብን። ሁለተኛው ምሰሶ ይሄ ነው። ሶስተኛውና ሌላኛው ምሰሶ ምንድነው? የችግር ፈቺ የሆኑ ጥናትና ምርምር ስራዎች ናቸው። ችግር ፈቺ ጥናትና ምርምር ስራዎች እንግዲህ በዋናነት በተለያዩ የትምህርት ተቋማት፣ ከፍተኛ ትምህርት ተቋማት እንዲሁም በተለያዩ ተቋማት ውስጥ ይሰራል። ነገር ግን ወደ መሬት ወርዶ ችግር መፍታት መቻል ይኖርበታል። ከወረቀት ባለፈ ችግር መፍታት ይኖርበታል። አንድ እሳቤ ይሄ ነው። ሁለተኛው እሳቤ በተለይ አሁን ላይ ብዙውን የጥናትና ምርምር ስራዎች የሚሰሩት ወይም የአቅም ግንባታ ስራዎች የሚሰሩት ከኢንዱስትሪው አንጻር በመንግስት ነው። የግል ዘርፉ ወደዚህ መግባት መቻል አለበት። ጥናትና ምርምር ልክ ሌሎች ሀገሮች ላይ ያሉ የአምራች ዘርፍ እንደሚያደርጉት ወደዚህ መግባት ስለሚኖርበት እዚህ ላይ ድጋፍና ስራዎችን መስራት ይኖርብናል ነው። እዚህ ጋር ላይ ያዟትና የስልክ መስመራችን ላይ ደውል ስላሉ እናስተናግዳቸው። ሄሎ ሄሎ፣ ጤና ይስጥልን። እንዴት አረፈዳችሁ የዳቦ አዘጋጆች? እኛ በጣም ደህና ነን። ሰላም። ወንድም ተካሽ ፈራው እባላለሁ ከአምቦ። በቅድሚያ ስለምትሰጡት ማህበራዊ አገልግሎት ከኛ አክብሮትና አድናቆት አለኝ። እኛም እናመሰግናለን ስለደወሉልን። ሀሳቦትን ይስጡን። አዎ፣ ይሄን ካልኩ በኋላ እንደሚታወቀው የዚህ ኢትዮጵያ ታምርት ንቅናቄ ከተጀመረ 3 ዓመታት አልፈዋል እና በዚህ 3 ዓመታት ውስጥ አምራቾች ሲናገሩ እንደቆመው በተለያየ አጋጣሚዎች ብዙ ችግሮቻቸው እንደተቀረፉላቸው ይናገራሉ። ለምሳሌ የኤነርጂ አቅርቦት፣ የፋይናንስ አቅርቦት፣ የውጭ ምንዛሬ የማግኘት ሁኔታ፣ ጥሬ ዕቃ መግዛት እንዲችሉ፣ መለዋወጫ መግዛት እንዲችሉ ብዙ ለውጥ እንደተደረገላቸው ይናገራሉና እና ትልቅ እንቅስቃሴ ነው። ይሄ ተጠናክሮ ሊቀጥል ይገባል የሚል እምነት አለኝ። ይሄን ካልኩ በኋላ 2 ጥያቄ መጠየቅ እፈልጋለሁ። እሺ፣ የመጀመሪያው ጥያቄ ምንድን ነው? እንደምታውቁ የዛሬ 2-3 ዓመት በሰሜኑ ኢትዮጵያ አካባቢ ከፍተኛ ጦርነት ተደርጓል እና በዚያ ጦርነት ደግሞ የተሰናከሉ ብዙ ፋብሪካዎች እንዳሉ ይነገራል እና እነዚህም በዚህ ፕሮግራም ውስጥ ተካተው አሁን የሰላም ስምምነት ከተደረገ ወዲህ በዚህ ፕሮግራም ውስጥ ተካተው
የተደገፉ ነገር ካለ እሱን በደንብ ቢገልጹልን፣ ወደ ስራ ገብተው እንደሆነ ምን አይነት አስተዋጽኦ እያደረጉ መሆናቸውን በሰሜኑ ኢትዮጵያ አካባቢ ያለውን ሁኔታ ቢገልጹልን ለማለት ነው። ሁለተኛው ጥያቄ እንግዲህ ኢትዮጵያ ታምርት በሚለው ሂደት ላይ ነባር ፋብሪካዎችን በዋነኝነት የሚመለከት ይመስለኛል። ግን እግረ መንገድ አዳዲስ የሚፈጠሩ ማኑፋክቸሪንግ ኢንዱስትሪዎች አሉ ብዬ አስባለሁ። ነገር ግን አንዳንድ አምራቾች የኢትዮጵያ ስትራቴጂክ ኒድ ባልሆነ ምርት ላይ ሲሰማሩ ታያለሽ። ለምሳሌ በመጠጥ ኤሪያ፣ በአልኮል ኤሪያ ተደራራቢ ፋብሪካዎች ሲከፈቱ ሰሚያለሽ። በእንደዚህ አይነት ጉዳዮች ላይ ከመረባረብ የኢትዮጵያ ስትራቴጂክ ኒድ፣ ለምሳሌ የዘይት ጉዳይ ስትራቴጂክ ኒዳችን ነው። የስኳር ጉዳይ ስትራቴጂክ ኒዳችን ነው። በእርግጥ በሲሚንቶ በኩል እየተደረገ ያለው በለሚ ኢንዱስትሪ ፋብሪካ ላይ በሱ ላይ ጥሩ ነው። ልክ እንደሱ በዘይትና በስኳር ላይ በሌሎች ስትራቴጂክ ኒዳችን ላይ በአክሲዮን ተቋቁመው እንዲመሰርቱ ምን አይነት ድጋፍና ምክር ይደረግላቸዋል? ለምን ድግግሞሽ የሚኖር ከሆነ ገበያውን ያጥለቀልቀዋል፣ ብዙ ለህዝብ አገልግሎት ሊውል አይችልም። ግን ስትራቴጂክ ኒድ ላይ ግን ቢሰማራ የህዝብ ችግር ይቀረፋል፣ ገበያም እንደ ልብ ይገኛል ብዬ ስለማስብ በዚህ አዳዲስ በሚመርጡ ፋብሪካዎች ላይ ምን አይነት ሚና ይኖራቸዋል የሚለው ጥያቄ ለመጠየቅ ነው። አመሰግናለሁ። እናመሰግናለን። የዘውትር ደዋያችን ወንድም ተካ ከአምቦ ጥሩ ጥያቄዎችን አንስተውልናል፣ መለስ እንልባቸዋለን። ቀደም ሲል የያዙት መነሻዎችን ያጠናቁና ወደ ሌሎች። እሺ፣ በአራተኛነት ላይ ነው ያቆምኩት። አራተኛ ደረጃ የቢዝነስ አካባቢውን ምቹ ማድረግ ነው። ይሄ ማለት አጠቃላይ የመንግስታዊ አገልግሎቶች አምራች ኢንዱስትሪዎች ከመንግስት ተቋማት የሚያገኟቸውን አጠቃላይ የመንግስታዊ አገልግሎቶችን ምቹን ከማድረግ አኳያ ስራዎች መሰራት አለባቸው ነው። በመጨረሻ ላይ ደግሞ መሪ የሆኑ ኢንዱስትሪዎችን መፍጠር መቻል አለብን ነው። ይህን ስናደርግ መሪ የሆኑ ኢንዱስትሪዎችን መፍጠር ከነዚህ ምሰሶዎች አንጻር እንግዲህ ቅድም ሲጠቀስ እንደነበረው ይሄ ፕሮጀክት የ10 ዓመት ፕሮጀክት ነው። በ3 ዓመታት ከፍለ ነው። የመጀመሪያው ዓመት ላይ ትልቅ ስራ ስንሰራ የመጀመሪያው ምዕራፍ ላይ ኦልሬዲ እያጠናቀቅ ነው ያለው ምዕራፍ ላይ ትልቅ ስራዎች ተሰሩ የሚባለው አንደኛ ተቋማዊ ማድረግ ነው። ምን ተገኘ? ቀደም ሲል እሳቸው ስለመለሱት ይሄኛውን ጉዳይ ለውጡን እንየው እስቲ። እንደዚህ ሂደቱን ካለፈ በኋላ ምን አይነት ለውጥ አያችሁበት? ኦኬ፣ ጥሩ። ተቋማዊ በመሆኑና ስራዎች በጋራ በመሰራታቸው ቅድም ስጠቅሻቸው የነበሩ የመጡ ውጤቶች አሉ። አንቺም ስጠቅሻቸው እኔም ላጠናክራቸውና አንደኛው በዚህ በ3 ዓመት ውስጥ ኢንዱስትሪው ከዚህ በፊት የነበረበት የማምረት አቅም አጠቃቀሙ 46% አካባቢ ነው። ኦልሞስት ከግማሽ በታች በሆነ አቅም ነው። ይሄ እንግዲህ የተለያዩ ችግሮች የሚመነጭ ነው አፈጻጸም የመጣው። ይህንን አሁን ላይ ወደ 61% ማሳደግ ተችሏል ስራዎችን በመስራት። ይሄ ማለት እንግዲህ በቂ ነው ማለት አለ። በጣም ብዙ ስራ እንደሚቀረን የሚያሳይ ነው። ስለዚህ ኢንዱስትሪዎቻችን በአማካኝ በ61% ነው እያመረቱ ያሉት። ማምረት ከሚችሉበት አቅም በ61 ከመቶ ነው እያመረቱ ያሉት። ስለዚህ ብዙ ስራዎችን መስራት መቻል አለበት። ቢያንስ የዚህ የልማት ዓመት እቅዱ ሲጠናቀቅ ወደ 85% ማድረስ ይጠበቅብናል። ስለዚህ እዚህ ላይ ብዙ ስራዎች እንዳሉ ሆኖ በ3 ዓመት ውስጥ ግን ይሄን ለውጥ ማግኘት ችለናል ማለት ነው። ሌላው ምናልባት ቅድም ስጠቅሽ ትንሽ የቁጥር ማስተካከልሽ አለ። ወንድማችንም ካነሳው ጥያቄ አንጻር በተለያዩ ግጭቶች እንደዚሁም ደግሞ በተለያዩ ችግሮች ማምረት ያቆሙ ካምፓኒዎች ነበሩ ወይም ደግሞ ፋብሪካዎች ነበሩ። ወደ 830 አካባቢ በ3 ዓመት ውስጥ ማለት ነው። እነኚህ በተለያየ ደረጃ የሚገኙ ካምፓኒዎች ናቸው ወይም ደግሞ አምራች ኢንዱስትሪዎች ናቸው። ከአነስተኛ ጀምሮ እስከ ከፍተኛ ድረስ ያሉ አምራች ኢንዱስትሪዎች ናቸው። 830 አምራች ኢንዱስትሪዎችን ወደ ስራ ማስገባት ተችሏል ማለት ነው። ይህ ስራ ሲሰራ እንግዲህ መገመት እንደሚቻለው እዚህ ውስጥ በርካታ ሰራተኞች አሉ። እነኚህ ሰራተኞች ደግሞ በርካታ ቤተሰቦች ይኖሯቸዋል። ፋንክሽናል ሲሆኑ ወይም ደግሞ እነኚህ ወደ ስራ በሚገቡበት ጊዜ ሊመጣ የሚችለውን ለውጥ ማሰብ ይቻላል ማለት ነው። ሌላኛው ወደ 13800 የሚሆኑ አዳዲስ ኢንዱስትሪዎች በአነስተኛና መካከለኛ ላይ በ3 ዓመት ውስጥ አዳዲስ የሆኑ ወደ 13800 አካባቢ
አምራች ኢንዱስትሪዎች ወደ ማኑፋክቸሪንግ ዘርፉን ተቀላቅለዋል። እነኚህ ሁኔታ ቀያሪ ወይም ደግሞ ጌም ቼንጀር የምንላቸው ደግሞ ወደ 300 ትላልቅ ከፍተኛ ኢንዱስትሪዎች ደግሞ በኤፍዲአይን ጨምሮ 325 አካባቢ አምራች ኢንዱስትሪዎች በ3 ዓመት ውስጥ ወደዚህ ዘርፍ መቀላቀል ችለዋል። አዳዲስ ኢንዱስትሪዎች ማለት ነው የ3 ዓመቱ። ሌላው ከዚህ ከተኪ ምርት በተለይ ትልቅ ስራ ከተሰራበትና ለውጥ ከመጣበት ጉዳይ አንጻር ሲጠቀስ እንደነበረው የተኪ ምርት ነው። ሀገር ውስጥ አምራቾች ከውጭ የሚገቡ ምርቶችን እዚሁ ተክተው ከማምረት አኳያ የ9 አፈጻጸም ነው አሁን ምንነግርሽ። የ9 አፈጻጸሙ ብቻ ወደ 3 ቢሊዮን ዶላር ማዳን ተችሏል። ከውጭ የሚገቡ ምርቶችን በሀገር ውስጥ በማምረት በተኪ ምርት ወደ 3 ቢሊዮን ዶላር ማዳን ተችሏል። ይሄ የ9 ወር አፈጻጸማችን ነው። እንግዲህ አመቱ በሚጠናቀቅበት ጊዜ መገመት ይቻላል ወዴት ማደግ እንደሚችል። ሌላው እንደ አጠቃላይ የዘርፉ እድገት ንቅናቄው ከመጀመሩ በፊት የነበረው ወደ 5% አካባቢ ነው ወይም 5% አካባቢ ነው። ይሄ ዘርፍ ኢኮኖሚስት ያለው እድገት አመታዊ እድገቱ 5% ነበረ። በአመቱ ወደ 7% ማደግ ችሎ ነበር። ከዛ እያለ 10%፣ አሁን ላይ በዚህ አመት 13% እንደሚያድግ ዳታዎች ያመለክታሉ ማለት ነው። ስለዚህ ይሄ ትልቅ እና አበረታች ለውጥ ነው፣ ግን በጣም ብዙ ደግሞ ስራዎች ይቀሩናል። መልካም ወንድም ተካ ካነሱት ጥያቄ አብዛኛው ተመልሷል። ያልተመለሰው ግን በተለይ ፕራዮሪቲ ወይም ቅድሚያ የሚሰጣቸው ድጋፍ የሚሰጣቸው ከድጋፍም አንጻር የሚበረታቱስ የፋብሪካ የስራ አይነቶች አሉ ወይ? የመጠጥና ተያያዥ ጉዳዮችን የሚያመርቱ እየበዙ ነው ብሏል። በሳቸው ሀሳብ እውነት ነው። ማሻሻያ አድርገን በኢትዮጵያ ታምርት ንቅናቄ ውስጥ አንዱ በደንብ ውጤት እናመጣበታለን ብለን ከሰራነው ውስጥ የአሰራርና የህግ ማሻሻያ የምናደርግባቸው ብዙ ስራዎች አሉ ብለን ይዘናል። አንደኛው ምንድነው እንግዲህ የአዲስ የፖሊሲ አርቅቀን በማጸደቅና ወደ ተግባር በመግባት በኩል የሄድንበት ርቀት በጣም ከመጡ ለውጦች ውስጥ አንዱ ነው። እዚህ ፖሊሲ ውስጥ ወደ 18 ስትራቴጂዎች ተዘጋጅተዋል ይሄን ፖሊሲ ለማስፈጸም። ይሄ ፖሊሲ ሲፈጸም እነዚህ ስትራቴጂዎች እንደ ቱል ነው የሚያገለግሉት፣ ለማስፈጸሚያ ቱል ነው። አንዱ የተኪ ምርት ስትራቴጂ ነው። የተኪ ምርት ስትራቴጂ ከ96 በላይ ኮሞዲቲዎችን ማዕከል ያደረገ እና ፕራዮሪታይዝ ተደርገው የመጡ ምርቶች ናቸው። እነዚህ ምርቶች ላይ ስፔሻላይዝ ማድረግ አለበት አምራቹ ወይ የውጭም ይሁን የሀገር ውስጥ አምራች ወደዚህ ዘርፍ ሲመጣ እነዚህ ምርቶችን ፕራዮሪታይዝ አድርገን ኢንቨስት እንዲያደርግ ይፈለጋል። ለምሳሌ ጥጥ ፕራዮሪቲ የተሰጠው ፕሮዳክት ነው። ስንዴ እንደዚህ በስንዴ ላይ ፎከስ አድርገው ግብአትነቱን ወደ ምርት የሚገቡ ሌሎች በጨርቃጨርቅ በማኑፋክቸሪንግ እና ኢንጂነሪንግ እንዲሁም ደግሞ በቆዳ በምግብ መጠጥ እንዲሁም ስጋና ወተትና አሁን መጨረሻ ላይ ደግሞ የፋርማስቲካል ላይ ፎከስ ተደርገው የሚሰሩ ኮሞዲቲዎች ከ96 በላይ ተመርጠዋል። ስትራቴጂው ለይቷቸዋል። እነሱም ፕራዮሪታይዝ አድርገናል እንዴት መፈጸም እንዳለባቸው። አንዳንድ ኢንቨስትመንት ስራዎች እዚህ ላይ ፎከስ አድርገው እንዲሰሩ ከማን ጋር ተናባቢ ሆኖ ይሰራ? ከኢንቨስትመንት ኮሚሽን ጋር ከኢንቨስትመንት ጋር በቅንጅት ባለሀብቱ እዚህ ላይ መጥቶ ኢንቨስት እንዲያደርግ የፕሮሞሽንና ምን አይነት ምቹ ስነ ምህዳር አለ የሚለውን እየመረጠ እዛ ላይ ኢንቨስት እንዲያደርግ ይሄ የተኪ ምርት ስትራቴጂ በዋናነት እንዳንድ የድጋፍ ፓኬጅ ሆኖ የመጣ ነው ፖሊሲውን ለማስፈጸም። በዚህ ስትራቴጂ ስራዎችን ለመስራት ይሰራል ማለት ነው። ሌላው የኤክስፖርት ስትራቴጂን በዚሁ አጋጣሚ ወደ ተግባር የገባበት ነው። ይህን ፖሊሲ ለማስፈጸም ሌሎች ተያያዥ እንትኖች አሉ። አድማጫችን ወይም ተመልካቾችን እንዳነሱት እንደዚህ አይነት የድጋፍ ማዕቀፎችን ከግምት ውስጥ በማስገባት አምራቹ ያለውን የስነ ምህዳር እያየ ኢንቨስት እንዲያደርግ ምቹ ሁኔታ ይፈጠራል። ምክንያቱም አንዱ ይሄ ስለሆነ። ከዛ ውጭ ግን መጨረሻ ላይ ያለው ምንድነው እዛ አካባቢ ላይ ያሉ ኢንዱስትሪዎች ከመጎዳታቸው በተለይ በግጭት አካባቢ የነበሩ ኢንዱስትሪዎች ከመጎዳታቸው ጋር ተያይዞ አንዱ እንደመነሻ ያደረግነው ኢትዮጵያ ታምርት ሲነሳ እዛ አካባቢ ላይ ያሉ ኢንዱስትሪዎቻችን በተለያየ ምክንያት ከማምረት ውጪ ሆነው ስለነበረ እነሱን ወደ ምርት ማስገባት ዮናስም እንዳነሳው አንዱ ቁልፍ ስራው ስለነበረ እነዚህ ክልሎችን የዚህ ፓርት አድርገን ስንሰራ የነበረበት ነው። ባለፈው 2 እና 1 አመት ተኩል ላይ በሰራነው ስራ ወደ 625 ኢንዱስትሪዎቹ ወይም አነስተኛና መካከለኛን ጨምሮ ማለት ነው ከትግራይ ክልል ወደ ምርት የገቡ ኢንዱስትሪዎቻችን ናቸው።
ይሄ የሚደገፈው በኢትዮጵያ ታምርት ውስጥ ራሱን የቻለ ክላስተር አለ፣ የክልልና ከተማ አስተዳደር ክላስተር የሚባል ክልሎች ያሉበትን ደረጃ እየፈተሸ ድጋፍ የሚያስፈልጋቸውን የፋይናንስም የክትትልም ድጋፍ የሚያስፈልጋቸውና ቦታው ድረስም ሂዶ በመጎብኘት ያሉባቸውን ችግሮች በመለየት ቶሎ ወደ ምርት እንዲገቡ በማድረግ በኩል እዚያ አካባቢ ላይ ያሉ ክልሎችም ልክ በዚህ በንቅናቄው አንድ አካል ሆነው እስካሁንም አብረው እየሰሩ ስለሆነ እንደተጠየቀው አብሮ የንቅናቄው ሀገራዊ ንቅናቄ እንደመሆኑ መጠን የተካተቱበት ሁኔታ እንዳለ ለማመላከት ነው። መልካም ዳይሬክተራችን ቃሲም ሸምሱ የስልክ መስመራችን ላይ ደዋይ እንዳሉ እየነገሩ ነው። ሄሎ ጤና ይስጥልኝ። ጤና ይስጥልን። 10 አለቃ ብነት ምትኩ ከዚሁ ከአዲስ አበባ ራመት ትውት አስፈጻሚውንም እንግዶቻችንን እናመሰግናለን። ኢትዮጵያ ታምርት ብለን ገብተን እናመሰግናለን። 10 አለቃ ብነት ኢትዮጵያ የምታመርት የምንለው እኛም እንግዲህ ሁሉ እንላለን። የሀገርን የምንሰርተው በሀገሩ በሬ ስለሚባል በሀገራችን ምርት በጣም መኩራት ስላለብን ጥያቄ ግን የምለው እንግዲህ እንደተባለው ንቅናቄው ምረታ እያደረገ እየጨመረ ያለበት ሁኔታ ያለ ቢሆንም እንደ ሀገር እንግዲህ ኤክስፖርትና ኢምፖርት ላይ የምናደርጋቸው ዘይቱም ስኳሩም ዱቄቱም ከውጭ ነበርና ስንዴው ሲመረት ዘይቱ ሲመረት ራስን መቻል ነውና ነገር ግን ይህን ስናደርግ ደግሞ ከተለያየ አካባቢ ግጭት፣ ጦርነት ባይኖር ሰሊጡ የሚመጣው ከኦመራ ነው፣ ሌላው የሚመጣው ከዛ ነው እና እንደ ሀገር ተግዳሮት አይሆንም ወይ? ብዙ ፋብሪኮቻችን በጦርነት የወደሙ ሊኖሩ ይችላሉ፣ በአማራም በትግራይ በኦሮሚያ። ሲቀጥል ግን እነዛ በሙሉ አቅማቸው ወደ ምርታማነት ከመጡ ራሳችን እንችላለን ብለን ስለምናስብ ምረታው ጭምረው እንዳለ ብለው ከተረዳ እነዚህ አፌክት ያደርጉልን ወይ? ምክንያቱም የዘይት ዋጋ እየጨመረ ያለበት ሁኔታ ትልቁ ከኤክስፖርት ኢምፖርት እያደረገ ስለሆነ ነው። ይህን ደግሞ በሀገራችን ስናመጥ በሁሉም አካባቢ ጦርነት ባይኖር ሁሉም ኃላፊነቱ እንዲወጣ ፕሮዳክቲቪቲ ቢጨምር ከዚህም በላይ ለ10 ዓመት ሲያዳውን እንደ 20 እንደ 30 ዓመት ክሬቶች አድርገን ፕሮጀክቱ ወደፊት ኢትዮጵያ ታምርት የሚባለው የረጅም ጊዜ ግባርገን ሄደን እንጠቀማለን። ይህን ስናደርግ ግን እንደ ባለሙያ አሁንም ይጠይቃል። እንደ አዲስ አበባ ነዋሪ ብዙ ኢንዱስትሪ ፓርኮች አሉ። ኢንዱስትሪ ፓርኮች ያለው እንቅስቃሴ ምን ያህል ምርታማነትን ግባት አለ? ወጣቱ ወደዛ ምርታማነት ውስጥ አለ ወይ? ኤክስፖርት ኢምፖርት በዛው መጠን እየተሳለጠ ነው ወይ? ይህን ካደረግን ውጭ የምናደርጋቸው እና አቮካዶ የተለያዩ የሚባሉት ነገሮች እኮ ራሳችን ሆነ ራሳችን እንችላለን እና እንግዶች ይህን እንዴት ነው ያውጡ? ተግዳሮት አልሆነብንም ወይ? የተለያዩ ድርጅቶች ራሳችንን ኢትዮጵያ ታምርትን ወደፊት እንዳናስገድ ይሄ ግጭት አይሆንም ወይ? ይህን ግጭት ለማስወገድ ደግሞ ከማን ምን ይጠበቃል? እንዴት ማድረግ አለብን? መፍትሄው ምንድን ነው ለማለት ፈልጋለሁ። አመሰግናለሁ። እናመሰግናለን 10 አለቃ ብነት የዘወትር ደዋያችን። ክቡራን ተመልካቾቻችን ያላችሁት ከዳጉ ፕሮግራማችን ጋር ነው። ኢትዮጵያ ታምርት ብለን ውይይት እያደረግን ነው የምንገኘው። በተለይ በምርት ላይ ያላችሁ የምትከታተሉን ካላችሁ ያሉ ሁኔታዎችን በተግባር ምን አስተውላችኋል የሚለውን እንድትነግሩን እንድትደውሉልን በትህትና እንጠይቃለን። ውይይታችን ይቀጥላል። መልካም ጊዜ። ወደ አምራች ደግሞ የአምራች ድምጽ መስማት በጣም ጥሩ ነው አይደለ? ምን አስተዋሉ? በተለይ ምርት ከገቡ በኋላ ለኢትዮጵያ ምርት ያለው አመለካከት፣ ተቀባይነት ተኪም ናችሁ አይደለ? ይመጣ የነበረው ከውጭ ይመጣ የነበሩ ምርቶችን በሀገር ውስጥ መተካት ችላችኋል። የስራ እድልን መፍጠር ችላችኋል። እንዲሁም ኤክስፖርትም በማድረግ የኢትዮጵያ ምርት ለመላው ዓለም ተዳርሶ ተወዳዳሪ መሆን እንደሚችል ማሳያዎች ናቸው። ምን አይነት ነገር አለ መሬት ላይ? በትክክል እንግዲህ ያው መሬት ላይ ያለው ነገር እንግዲህ በእርግጥ የማምረቻ ኢንዱስትሪ ያው መንግስትም እንደሚረዳው በጣም አስቸጋሪና ውስብስብ ምክንያቱም በተፈለገው መንገድ የመንግስት ድጋፎችን ቢኖሩበት ቅድምም እንደተባለው የድርጅቱ ስራ አስኪያጅ ሊሆን ይችላል፣ ባለቤትም ሊሆን ይችላል። የአመራር እውቀትን የሚጠይቅ ብዙ ሰው የሚያሳትፍ አንድን እቃ አምጥተሽ እንደ መሸጥ አይደለም ያለው ነገር። አንድን እቃ እሴት ጨምሮ ነው ከዛ በኋላ ገበያ ላይ አውጥቶ የሚሸጠውና እሴት በሚጨመርበት ሰዓት ደግሞ በጣም ብዙ የሚከናወኑ ነገሮች አሉ። የምታሳትፊያቸው የጥሬ እቃዎች ሊኖሩ ይችላሉ። ከዛ በኋላ የሰው ኃይል ማሽነሪ እና እነዚህ ነገሮች ደግሞ አስተባብሮ ደግሞ በአጭር ጊዜ ውስጥ በተገደበ ጊዜ ውስጥ ምርትን አምርቶ ደግሞ ገበያ ላይ ማውጣት አስገዳጅ ነው። ያን እስካልተደረገ ድረስ ወጪን መሸፈን የማይቻልበት ደረጃ፣ አትራፊ የማይኮንበት ደረጃ የለም።
ስለዚህ ምንድነው ያው ማንኛውም አምራች ለማትረፍ ነው የምንገባው። ስለዚህ በእንደዚህ አይነት ነገሮች ውስጥ ባይተሰልፍ እንትኑ ራሱ ኢንዱስትሪው ራሱ በጣም 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 ውስብስብ ነው እና ብዙ ጊዜም ያው ወደዚህ ኢንዱስትሪ ለመግባትም ብዙዎቹ አይፈልጉም። ምክንያቱም በቀላሉ አንድ ህንፃ ሰርቶ አከራይቶ ምናልባት 10 ሰው ቀጥሮ ማግኘት የሚፈልገውን ገቢ ማግኘት ይችላል እና ትንሽ ፓሽንም ይጠይቃል፣ ቆራጥነት ይጠይቃል። ይሄ ደግሞ እየተደረገ ባለበት ሰዓት ደግሞ አንዳንድ ጊዜ ደግሞ ከውጭ ያለው ደግሞ ወይ አንደርስታንድ የማያደርግሽ ደግሞ ከሆነ ደግሞ የበለጠ ጫናውን ከባድ ሊያደርገው ይችላል። ግን ይሄ ደግሞ ማኒፋክቸሪንግ ደግሞ ከሌለ ደግሞ ሀገር ማደግ አይችልም። ስለዚህ እነዚህ ነገሮች ሁሉ ያሉባቸው ነገሮች ናቸው እና አምራች ኢንዱስትሪ ውስጥ ያሉ ሰዎች እኔንም ጨምሮ ሁላችንም ይህንን ነገሮችን ተከትለን ነው የምንሰራው። ሰው እንደዚህ አይነት ነገር ሲኖር ደግሞ ያው የመንግስትም ድጋፍ ያው እንደ ሀገርም ደግሞ የምናድግበት የምንቀየርበትም ከፍተኛ የህዝብ የሰው ኃይልም ቀጥረን የምናሰራበትም ነገር ስለሆነ ፕራዮሪቲ የሚያደርጋቸው ነገሮች ናቸው። በጣም ፕራዮሪቲ የሚደረጉ ነገሮች ናቸው እና ማምረት በጣም ደስ ይላል። አንድን ነገር ከዜሮ አንስተሽው ቫልዩ ያደርገሽበት ከዛን ስሸጪው በጣም ደስ ይላል። አሁን ደግሞ ቀደም ሲነሳ የነበረው ቁጥር አለ በዚህን ያህል ዶላር ያክል የውጭ የሀገር ውስጥ ገበያን መተካት ችለናል የሚለው ነገር ሁላችንም በየቤታችን ማየት እንችላለን። ቢያንስ አንድ ቲሸርት አንድ ልብስ ቤታችን ውስጥ አለ። ከዚህ በፊት ስንገዛው የነበረው ልብስ ሰብስቲዩት እያደረግነው ነው። ቁጥሩ የሚናገረው ያንን ነው። ቤት ውስጥ እየገባ ነው። የሀገር ውስጥ ምርት በየቤታችን እየገባ ነው። በቲሸርት መልክ ይገባል፣ በሸሚዝ መልክ ይገባል፣ በሱፍ መልክ ይገባል፣ በአልጋ ልብስ መልክ ይገባል። በተለያየ አይነት ለምሳሌ እኔ ባለውበት በጨርቃ ጨርቅ ነገር ውስጥ በብዙ መንገድ ውስጥ እየገባ ነው። ሶ ያ ምን ማድረግ ማለት ነው? ከውጭ የሚመጣውን የነበረውን በሀገር ውስጥ ተካ ነው ማለት ነው። እና ያ ደግሞ በትክክል የሚያሳየው ነገር ነው። ስለዚህ ምን ማለት ነው? ከፍተኛ የሆነ ቁጥራችን ከ100 ሚሊዮን በላይ ህዝቦች ነን። ከውጭ ሲመጣ የነበረው ትልቁ ገበያ በሀገር ውስጥ በመፈጠሩ ገበያ ያገኛል ማለት ነው። ትልቅ ገበያ አለ፣ ፖቴንሻል ማርኬት አለ። ግን ያ ፖቴንሻል ማርኬት ደግሞ ይህንን ገበያ ደግሞ ልንይዝ የምንችለው ደግሞ አናቂ የሆኑ አሰራሮች ወይንም ደግሞ በገዢዎች ወይንም ህዝቦቻችን በአገር ውስጥ ምርት ላይ ያላቸው ተቀባይነት መጨመሩ ብቻ አይደለም። የተለያዩ አይነት የመንግስት መዋቅሮች ውስጥ ያሉ ሰራተኞችም ሊሆኑ ይችላሉ፣ ሌሎችም ሰዎች አመራሮች ኢትዮጵያ ውስጥ መመረቱን እና ኢትዮጵያ ውስጥ እንዲመረት ሰፖርት ወይንም ኢንሃንስ ማድረግ ለኔም ነው ብሎ ማሰብ መቻል አለባቸው። ለአንድም ሰከንድ ያ ነገር እንዲቋረጥ ባደረግሽው ቁጥር ምን ይሆናል ማለት ነው? ቅድም ወደ እሳቸውም እንዳሉት ምንድነው ምርታማነታችን ይሄ ከ46 ወደ 60 አደገ ማለት ይሄ ቢሮክራሲውን አሳነስ ነው ማለት ነው። ያ 60% ሄደ ማለት ምንድነው? የማምረቻ ወጪ ቀነሰ ማለት ነው። የማምረቻ ወጪ ቀነሰ ማለት ሰዎች የሚገዙበት ዋጋ ይቀንሳል። በአነስተኛ ደሞዝ ምን መሆን ይጀምራል ማለት ነው? ሰው መኖር ይጀምራል ማለት ነው። ደስተኛ የሆነ ማህበረሰብ መፈጠር ይችላል። ነገር ግን የአንዳንድ የመንግስት መስሪያ ቤቶች ሄደሽ አንድን ጉዳይ ለማስፈጸም 3 ቀንና 4 ቀን ፈጀ ማለት ኦልሬዲ ምርታማነት ላይ በጣም ከፍተኛ የሆነ ችግር እያመጣንበት ነው ማለት ነው። እኔ እንደውም አንዳንዴ የፋይናንስ ሰፖርት ለማግኘት የሌሎች ነገሮች ለማግኘት እንደውም ትንሽ መታገል ይጠይቃል። ታገኘዋለሽ። ቢሮክራሲ ገዳይ የሆነ ነገር ነው። እኔ እንደውም በኢትዮጵያ ታምርት አሁን እንደውም ማረግ ኢትዮጵያ ታመርታለች እኛ ምን ሸምታለን የሚል አንድ ካምፔን አለ። አንድ እንደውም ይሄ ቢሮክራሲውን ሊያጠፋ የሚችል ሰዎች አምራችን ለሆነ ያክል ዌቲንግ ታይም ላይ ማስቀመጥ አያስፈልግም። በቃ ቶሎ ችግሩን ካልተፈታለት አፍተር ኦል ሄዶ የማምረቻው ወጪ ነው የሚጨምረው። ቅድም የተባለው ከ46% ወደ 60 የመጣው ነገ ደግሞ ከፍ እያለ እንዲሄድ የማምረቻ ወጪ የሚያንሱባቸው መንገዶች እነሱ ናቸውና ያን ካላደረግን ምን ይሆናል ማለት ነው? እኔ በሙሉ ኃይሌ ተጠቅሜም 500 ሰው ሳሳተፍ የነበረውን ወደ 200 ሰው ቀንሰዋለሁ። 300 ተጨማሪ ምን አደርጋለሁ ማለት ነው? ስርዓት ወጣቶች አስቀምጣለሁ። ያ ደግሞ እንደ ሀገር ደግሞ የሚያመጣው ከፍተኛ የሆነ ፖለቲካሊም ኢኮኖሚካሊም አስተዋጽኦ ያደርጋል። እኔ መሬት ላይ ያለው ነገሮች ትልቅ ገበያ እየተፈጠረ ነው። ፖቴንሻል ማርኬት አለ። ይሄ ትልቅ ገበያ የተፈጠረበት ምክንያት ምንድነው? አንዱ ንቃተ ህሊናችን የማህበረሰባችን የሀገር ውስጥ ምርቶች ጥሩ እየሆኑ መጥተዋል። ሁለተኛ ደግሞ ከውጭ የሚገቡት ወደ ሀገር ውስጥ የሚገቡ ምርቶች ደግሞ በጣም ከፍተኛ የሆነ ታክስ በመጣለም ሌሎች ነገሮች ውድ መሆናቸው
እንዲሁም ሌሎች ነገሮች ተያይዘው ብቻ ሰፋ ያለ ከፍተኛ የሆነ መግዛት የሚችል ወይንም ምርታችንን ሊቀበል የሚችል ማህበረሰብ ተፈጥሯል። ይህ ትልቅ እድል ነው። ይህንን ነገር ግን ደግሞ አቺቭ ለማድረግ የሰው ኃይል ቀጥረን ምንድነው ቫልዩ አድርገን ከዛ ደግሞ በሚገኘው ደግሞ ተጨማሪ ግብር በመክፈል ሌሎች ነገሮች ለማድረግ ደግሞ አሁንም በጣም ቢሮክራሲዎቹን ማቅለል ያለበት ይመስለኛል። ይሄን ይመስላል እንግዲህ መሬት ላይ ያለው ኢንዱስትሪው ላይ ማለት ነው። ጥሩ ግባት ያገኛችሁ ይመስለኛል። ማህበረሰቡ የሀገር ውስጥ ምርት አጠቃቀም ላይ ያሉ ሁኔታዎችን መለስ ብለን ከእርሱ ጋር እናያለን። አንዲት አጠር ያለች ደግሞ በተለይ አምራቾች እንደዚሁም ደግሞ የሚመለከታቸው ኃላፊዎች ከዚህ ከኢትዮጵያ ታምርት ጋር በተገናኘ ያሉትን ተከታትለን እንመለስ። የፈጠረልን የገበያ እድል የፈጠረልን በመንግስት ፖሊሲዎች ጭምር በመታገዝ አዳዲስ የፖሊሲ ማስተካከያዎችን አዳዲስ ኦፖርቹኒቲዎችን አዳዲስ የፋይናንስ የከስተም የፖሊሲ የውጭ ምንዛሬ እነዚህን አይነት ድጋፎችን ማግኘት የምንችልበትን ኦፖርቹኒቲ ፈጥሮልናል። የአፍሪካ ህብረት መሪዎች ስብሰባ ለፈርስት ሌዲዎች ለፕሬዚዳንቶች ለውጭ ጉዳይ ሚኒስትሮችና ለኢንተርናሽናል ዴሊጌተሮች በስጦታ የሚሰጡትን የውጭ ጉዳይ ሚኒስትር የፕራይም ሚኒስትር ኦፊስን ጨምሮ የሚመረቱ ምርቶችን በጨረታ በማሸነፍ እነዚህን ምርቶች ኳሊቲያቸውን በማሳየት ከውጭ ሀገር በውጭ ምንዛሪ ይገዛ የነበረን ምርት ሁላ በሀገር ውስጥ ማምረት እንደሚቻል አሳይተን ዛሬ የስጦታ እቃዎችን ወደ አገር ውስጥ ምርት ማስቀየር ችለናል። ከፍተኛ የሆኑ የተለያዩ ችግሮች ነበሩብን። የመሰረተ ልማት ጥያቄዎች ነበሩብን። እሱን እየተፈቱም አሉ። አሁን ደግሞ እየተፈታ ያለ በሂደት ያሉ ነገሮች አሉ። በዋነኛነት ይሄ የማክሮ ኢኮኖሚ ማሻሻያው ኤክስፖርትን ርካሽ አድርጎ ገቢ ምርትን ውድ ስለሚያደርግ ለነኚህ ኢንዱስትሪዎች የተሻለ ምቹ ሁኔታ በመፍጠሩ የማምረት አቅማቸው አጠቃቀማቸው እያደገ እንዲሄድ አድርጓል። በተለይ ደግሞ እንደዚህ አይነት ትልልቅ ኢንዱስትሪዎች ወደ ስራ እየገቡ ሲሄዱ በሀገር ውስጥ ያላቸው የገበያ ድርሻ ከዚሁ በጣም እየጨመረ ይሄዳል። የኢኮኖሚ መዋቅራዊ ሽግግር የሚሳካው የአምራቹ ዘርፍ ሲነቃቃ ነው። በጣም ወሳኝ ነው። እኛ ዘርፈ ብዙ ኢኮኖሚ ነው የምንገነባው። ከዛ ውስጥ አንዱ የአምራቹ ዘርፍ በተለይም ደግሞ ከማዕድን ጋር የተሳሰረ የአምራች ዘርፍ ትራንስፎርሜሽን ነው ማሳካት የምንፈልገው። ይሄን ነው የሚያሳየው። አሁንም ወደ ኋላ እስከ ኦሩ ድረስ ወደፊትም ደግሞ እስከ አለቁ ምርቶች ድረስ ኢንቴግሬሽኑ እየሰፋ ሲመጣ እንዲህ አይነት 3-4 አቅም ስንፈጥር የሀገር ፍላጎትን በሀገር ምርት ከመሸፈን አልፈን ለቀጠናው ኤክስፖርት ማድረግ የሚያስችል አቅም መፍጠር ይቻላል ማለት ነው። የኢትዮጵያ የኢኮኖሚ ሞተር የግሉ ዘርፍ ነው። መልካም የግብአት የፋይናንስና የማምረቻ ቦታዎችን በተመለከተ ይህ የኢትዮጵያ ታምርት ንቅናቄ ምን አደረገ? አቶ ዮናስ። እሺ፣ ከግብአት እንዲሁም ሌሎች መሰረታዊ የመሰረተ ልማት አገልግሎቶች እንዲሁም መንግስታዊ አገልግሎቶችን ከመመለስ አኳያ በዋናነት የጀመረው ቅድምም ለመጥቀስ ሞክሬዋለሁ ፖሊሲዎችን የማሻሻል መጀመሪያ የሚጀምረው ከዛም ስለሆነ ማለት ነው። ፖሊሲዎችን ከዛ በኋላ ደግሞ እነሱን ፖሊሲዎችን ወደ መሬት ለማውረድ የሚያስችሉ የፖሊሲ ማስፈጸሚያ ስትራቴጂዎችን ከዛ በዘለለ ደግሞ የህግ ማዕቀፍና የመመሪያዎችን ወደ ማሻሻል ነው የተገባው። ስለዚህ በዛ ላይ በርካታ የተሰሩ ስራዎች አሉ። እነኚህም ቅድም የጠቀስኳቸው ውጤቶች የሚያመላክቱት የነዚህን አንድምታ ነው። እነኚህ ስራዎች በመሰራታቸው የመጣው ውጤት ነው ማለት ነው። አንድ ይህንን የተሰራው። ሌላው ከመንግስት በኩል በተለይ ከከፍተኛው መንግስት አመራር አኳያ ትኩረት ማግኘቱን የምናይበት ትልቁ ከኛ ከኢትዮጵያ ታምርት አደረጃጀት ጎን ለጎን
የአምራች ኢንዱስትሪ ማኑፋክቸሪንግ ካውንስል አለ በክቡር አምባሳደር ግርማ ብሩ የሚመራ ይሄ በየወቅቱ እየተሰበሰበ በተለይ የሁኔታ ቀያሪ ኢንዱስትሪዎችን ችግር በመፍታት ምክንያቱም እነኚህ ሁኔታ ቀያሪ የምንላቸው በብዙ ሁኔታ ስንገመግማቸው ከያዙት የሰራተኛ ብዛት አንጻር ለሀገር ከሚያበረክቱት ኢኮኖሚያዊ አስተዋጽኦ አንጻር ከሚከፍሉት ታክስ እንዲሁም ከሚያስገኙት የውጭ ምንዛሪ እንዲሁም የሀገር ውስጥ ገቢ አንጻር ታይተው ሁኔታ የሚቀይሩ የተባሉ በተለያዩ የንዑስ ዘርፎች ላይ ያሉ አምራች ኢንዱስትሪዎችን በመያዝና ኢንዱስትሪዎቹን የመጀመሪያው ተግባር መሆን ያለበት ችግሮቻቸውን ቀርቦ መረዳት ነው። እዛው ቦታው ላይ ሄዶ ምንድን ያለባቸውን ችግር የሚለውን ነገር በውስጥም በውጭም ያለውን ችግር ሄዶ መለየትና ችግሩን ማወቅ በቦታው በእነሱ ጫማ ላይ ሆኖ ችግሩን ከማወቅ ነው የሚመነጭ ማለት ነው። ስለዚህ እነኚህ ስራዎች ጎን ለጎን በሚሰሩበት ጊዜ ያው አብዛኛውን ኢንዱስትሪ ሪፕሬዘንት ስለሚወክሉ እነዚህ ኢንዱስትሪዎች ችግሮች ሲፈቱ የሌሎችም ኢንዱስትሪዎች ችግር ይፈታል ነው። ከዚህ አኳያ እንግዲህ ከመሰረተ ልማት አኳያ ከኃይል አቅርቦት መቆራረጥ እንደዚሁም የኃይል አቅርቦት ራሱ ጋር ተያይዞ ያሉ ችግሮችን ከሚመለከታቸው የመብራት ኃይል አገልግሎት ሰጪ ተቋማት ጋር ግንኙነት አለን። የዚህም ደግሞ ክላስተር አለን ማለት ነው። የመሰረተ ልማት ክላስተር አለን። ይህ ክላስተር በክላስተር ኮሚቴ ደረጃ እንዲሁም ደግሞ በቴክኒካል ኮሚቴ ደረጃ ችግሮችን እየለየ የመፍታት ስራዎች ተሰርተዋል ማለት ነው። በዚህ የመጡ ለውጦች አሉ። ምናልባት ይህንን አምራች ኢንዱስትሪዎቹ የሚመሰክሩት ነው ከኃይል አቅርቦት አኳያ ማለት ነው። ይሄ ስንል ሙሉ ለሙሉ ችግሩ ተፈቷል ማለት ሳይሆን በተቻለ መጠን ችግሮቹን እያቃለልን የምንሄድበት ለወደፊት ደግሞ በረጅም ጊዜ በተለይ ይሄ ዴዲኬትድ ላይን ለአምራች ኢንዱስትሪዎች ብቻ የተለየ የኃይል አቅርቦት የሚቀርብበትን የመብራት ኃይል አቅርቦት የሚቀርብበትን ሁኔታ ከማመቻቸት አኳያ ስራዎች እየተሰሩ ይገኛሉ። ምናልባት ከግብዓት አኳያ ወንድሜ ባልደረባዬ በስፋት ይመጣበታል። ነገር ግን እንደዚሁ ከግብዓት አኳያ በተለይ መሰረታዊ የሆኑ የኢንዱስትሪ ግብዓቶች ፕራዮሪቲ ከተሰጣቸው ኢንዱስትሪዎች አኳያ ለምሳሌ ሲነሳ የነበረው የጥጥ የስንዴ ምርት ጋር ተያይዞ እንደዚሁም ለዘይት ፋብሪካዎች ከአኩሪ አተር እና የቅባት እህሎች ጋር ተያይዞ ያሉ የግብዓት ችግሮችን ለመፍታት በጣም ብዙ ርቀት መሄድ ተችሏል። በተለይ የኮንትራት ፋርሚንግ ራሳቸው ኢንዱስትሪዎቹ በተለይ አቅም ያላቸው ኢንዱስትሪዎች በኮንትራት ፋርሚንግ ራሳቸው እርሻውን አልምተው ወደ ለራሳቸው ግብዓት የሚጠቀሙበትን ወይም ደግሞ ገበሬዎችን ደግሞ እነኚህ ምርቶች የሚያመርቱ ገበሬዎችን በማደራጀት የግብዓት ፍላጎታቸውን የሚያሟሉበትን አቅጣጫ ለመከተል ሞክረናል ማለት ነው። እንግዲህ እነዚህ ተቋማት ብዙ ጊዜ የሚነሳው የብድር የማምረቻ ቦታ የገበያ ትስስር ጥያቄዎች ናቸው። ይሄ ንቅናቄ በምን መልኩ እነዚህን ችግሮች ፈቷል? አሁንስ ያሉ አይደሉም ወይ እነዚህ ችግሮች? የፋይናንስ ችግር ቅድም ወንድሜ ጠቅሶታል። አሰራሩ ነው የበለጠ ምናዘም ነው። የብድር አቅርቦቱን ከጊዜ ወደ ጊዜ ስናየው በተለይ ኢትዮጵያ ትምህርት ከተጀመረበት ጊዜ ጀምሮ የብድር አቅርቦቱ በስራ ማስኬጃም በሊዝ ፋይናንስም እንዲሁም ደግሞ በሊዝ ለሊዝ የሚያስፈልጉ የማሽነሪ አቅርቦትንም የሚያስፈልጉት ወጪዎቹ አምራች በሚፈልገው ፍላጎት ባይሆንም ግን ዳታዎች የሚያሳዩት በጣም ጭማሪ አላቸው። ለዚህም ደግሞ በተቀናጅተው በመስራት በኩል የፋይናንስ ተቋማትና ይሄን ለማስፈጸም የሚችሉ የመንግስት ተቋማት ቅድም ስናይ ነበርና የዚህ ክላስተር ሰብሳቢ አሁን ገንዘብ ሚኒስቴር ነው። የፋይናንስና ከስተም ክላስተር ሰብሳቢ ገንዘብ ሚኒስቴር ነው። እዛ አካባቢ ያሉት የባንኮችን የልማት ባንክን፣ ብሔራዊ ባንክን፣ ገቢዎችን፣ ከስተም ኮሚሽን፣ ገቢዎች ሚኒስቴር ሌሎችንም በመያዝ የማኑፋክቸሪንግ ኢንዱስትሪ የሚያስፈልገውን የፋይናንስ እጥረት የሚያስፈልገውን የፋይናንስ አቅርቦት አሚኒ ፍላጎት ለማሟላት የባንክ ተቋማት ምን መስራት አለባቸው? ለነሱስ ምንድነው በተለይ የተራዘመ የብድር አሰጣጥ ክራይቴሪያዎቻቸውን ባጠረ ጊዜ ውስጥ እንዴት ነው ተደራሽ ሊያደርጉ የሚችሉ የሚሉ
ተደጋጋሚ ከማኑፋክቸሪንግ ኢንዱስትሪዎች የሚነሱ ጥያቄዎች ስለነበሩ ሶስቱን ባጠረ ጊዜ ውስጥ እንዴት በማዘመን ተደራሽ ማድረግ ይቻላል የሚለውን እየሰራን ነው። ግን አንደኛው ትልቁ ቅድም ዮናስ እንዳነሳው ተጽዕኖ ፈጣሪ ኢንዱስትሪዎችን በመለየት አክቹአሊ ያላቸው ኢንዱስትሪ የፋይናንስ ችግር ምንድን ነው የሚለውን በመለየት እስከ በአካል ሂዶ እስከ መፍታት ድረስ የተሄደበት ርቀት አለ። ይሄ ደግሞ የአመራሩ ከፍተኛ ትኩረት የተሰጠበት እንደሆነ ነው። የሌሎች ሀገራትን ኤክስፒሪየንስ እናይ እንደዚህ አይነት ንቅናቄዎች በከፍተኛ የሀገሪቱ መሪዎች በደንብ ወርዶ እስከታች ድረስ ችግራቸው እየታየ ሲፈታ ይብለት ትኩረት ያገኛል፣ ባለሀብቱም ይነቃቃል። ስለዚህ አሁን እነዚህ በተለይ ወደ 61 ኢንዱስትሪዎችን ለይተን ስንደግፍ ከተሰጣቸው የፋይናንስ አቅማቸውን በማጠናከር ካገኙት ውጤት አንጻር ከዚህ በፊት ከነበራቸው የማምረት አቅም አጠቃቀም በ11% ነው ጭማሪያቸው። ማለት ያላቸውን ችግር የፋይናንስ አቅርቦታቸውን በመፍታት በኩል ተፈቶላቸው ኢሚዲየትሊ ለግብአት የሚያወሉትን የፋይናንስ አቅርቦት በማግኘት ቶሎ ብለው ግብአታቸውን በመጠቀም ወደ ምርት ገብተው ያላቸውን አፈጻጸም ስናየው ከ11 እስከ 20% የሄዱበት ርቀት አለ። ይሄ ምን ያህል ቀርበን ችግሮቻቸውን ብንፈታ የፋይናንስ አሰራሩን የበለጠ ብናዘምነውና ተደራሽ ብናደርገው ምን ያህል ውጤታማና ፕሮዳክቲቭ እንደሚሆኑ ምርታማና ተወዳዳሪ እንደሚሆኑ ማሳየት ይቻላል። ከዚህ ጋር ተያይዞ ግን አሁን አንዳንድ በጥናት እየታዩ ምክረ ሀሳብ እየቀረበ የህግ ማሻሻያ የሚጠይቁ ደግሞ አሉ። ከታክስ ጋር ተያይዞ የቫት ጥያቄ ያሉ ሌሎችም ጥያቄዎች አሉ፣ ችግሮች አሉ። በተለይ ከውጭ የሚመጡ ምርቶችና የሀገር ውስጥ ምርት ተወዳዳሪ ለማድረግ እና በገበያው ላይ ደግሞ እኩል ተሳታፊ እንዲደረግ ለማድረግ አንዳንድ ማሻሻያዎችም እየተደረገ ነው። ምክንያቱም ምክረ ሀሳቡ የሚመጣው ህግ የሚጠይቁ ጥያቄዎች ስላሉ፣ ለምሳሌ ቅድም ወንድሜ አንስቶታል፣ የሀገር ውስጥ ምርትን ለማበረታታት ገበያ ላይ ቶሎ ከስተምሮ የሚደርሱበትና እኩል ተወዳዳሪ ለማድረግ አጠቃላይ የመንግስት የግዢ ስርዓቱን ማየት መቃኘት ያስፈልጋል። ከዚህ አንጻር በተለያየ ሴክተር ቫልዩ አዲሽን መሰረት አድርጎ ወይም ደግሞ በተለያየ ፐርፎርማንሳቸውን መሰረት ያደረገ እሴት ጭማሪ ያሳዩ ኢንዱስትሪዎቹ በተለየ መልኩ ፕሪቪሌጅ እንዲያገኙ ምርቶቻቸውን ቶሎ ግዢ ላይ ተወዳድረው ለገበያ እንዲያቀርቡ የመንግስት የግዢ አሰራር መመሪያ ተዘጋጅቶ ወደ ተግባር የገባበት ሁኔታ አለ። ይሄ ማለት አነስተኛና መካከለኛ ከፍተኞችንም እንደዚሁ ታሳቢ ያደረገና ሌሎችም እዚህ አካባቢ ላይ ያሉ የአካል ጉዳተኞችንም ኢንክሉሲቭ ለማድረግ የታሰበበት ሁኔታ አለና ሴቶችንም ተጠቃሚ ለማድረግ በስፋት ታይቶ ወደ ተግባር የተገባበት ሂደት አለ። ይሄ ማለት ፐርፎርማንስን ቤዝድ ያደረገ እኩል አይደለም። ለምሳሌ ከውጭ የሆነ አማውንት ፐርሰንት አምጥቶ ቫልዩ ያደረገና ሙሉ በሙሉ 90% የሀገር ውስጥ ምርትን በግብአትነት ተጠቅሞ እኩል ገበያ ላይ መወዳደር ስለሌለበት እንደዚህ አይነት የቫልዩ አዲሽን እሴቶች ወይም ተጨማሪ እሴት ባከሉ ላይ ፎከስ አድርጎ ፐርሰንት ተቀምጦለት እንዲወዳደር የሚያደርግ አስራ ስርዓት ነው አሁን በቅርቡ ጸድቆ ወደ ተግባር የገባው። እሱ ላይም እንዴት ነው ፕራክቲስ እየተደረገ ያለው የሚለውንም እያየን ነው። አንዳንድ ጥያቄዎች ስላሉ ከዛ ባለፈ የውጭ ምንዛሬው ሙሉ በሙሉ የማክሮ ሪፎርሙ የፈታው ነው። ቀደም ሲል የውጭ ምንዛሬ ችግር አለብን የሚል ነበር አብዛኛው የማኑፋክቸሪንግ ኢንዱስትሪ ጥያቄ። እሱ በአሰራር እየታየ ፍሪ ማርኬትም ስለሆነ እሱም በማግኘት በቀላሉ እንዲያውም የውጭ ምንዛሬ በማግኘት በቀላሉ ከውጭ የሚመጡ ግብአቶችን አክሰስ ማድረግ የቻሉበት ሁኔታና እንዲሁም አሁን ያንን ስራ ከሰራን በኋላ እንደገና ወደ ኋላ ተመልሰን የሀገር ውስጥ ከረንሲውን ደግሞ እንዴት ነው የምናበረታታው የሚለውን እሳቤ ይህም የህግ ማሻሻያ የሚጠይቁና የማክሮ ፖሊሲ ውሳኔዎች የሚጠይቁ ስለሆነ በዚህ ልክ ትኩረት ሰጥቶ የፋይናንስ አሰራሩን ለመፍታት ጥረት እየተደረገ ነው። ሌሎችም አሉ የከስተም አሰራሮችን ከዚህ አንጻር በቅርቡ የተቋቋመው ይሄ የኢትዮጵያ ታምርት ያቋቋመው የማኑፋክቸሪንግ ካውንስል በከስተም በኩል ያሉ አሰራሮችን በመፍታት በኩል አዳዲስ አሰራሮች መጥተዋል። ለምሳሌ አይኖንም በኋላ ላይ ወንድሜ ሊጠቅስልን ይችላል፣ አምራች ስለሆነ ሊያቀው ኤክስፖርት ሲያደርግ ስለሚያቀው ማለት ነው። አንዳንዴ ፍተሻዎቹ ቀላል ያለ ፍተሻ እንዲደረግላቸው ቅድሚያ የሚሰጠው ለማኑፋክቸሪንግ ኢንዱስትሪ ነው። ከዚህ አንጻር አሰራሩ መስተካከል ቢችል ምክር ሀሳብ ቀርቦ ይሄንን ኢሚዲየትሊ ተግባራዊ ያደረጉት ከስተም ጣቢያን ብቻ ወይም ደግሞ ቅርንጫፍ ጽሕፈት ቤት ብቻ ሳይሆን ኢንሃውስም እዛው ካምፓኒ ላይም እንዲፈተሹ ተፈትሸው እዛው ላይ ከዛ በኋላ ያለምንም እንትናቸውን ኤክስፖርት የሚያደርጉበት ሁኔታ ለመፍታት ከዛ ባለፈ ቅድም እንዳለው የማኑፋክቸሪንግ ኢንዱስትሪ ልዩ የመስኮት አገልግሎት
እንዲያገኙ በእያንዳንዱ የኢንዱስትሪ ፓርኮች ላይ የተቀናጀ የሆነ የልዩ የመስኮት አገልግሎት ወይም ደግሞ እዛው ሰርቪስ እንዲያገኙና ፎካል ፐርሰን በማዘጋጀት አጠቃላይ ማኑፋክቸሪንግ ችግሩ እዛ ከገጠማቸው እንዲፈቱ በማድረግ በኩል የበለጠ አሰራሩን ለማዘመን የተደበት ሂደት አለ። አንዳንዴ በተለይ ከዋጋ ትመና ጋር ተያይዞ የሚመጡ ከውጭ የሚመጡ ግብአቶች ከዋጋ ወይ የሚመረቱም ዋጋ ትመናና ከቀረጥ ጋር የሚያያዙ ነገሮችን በተለይ ኦቨር ኢንቮይስ እንዳይደረግ አንደር ኢንቮይስ እንዳይደረግ የቁጥጥሩ ስራ እንዳለ ሆኖ ግን ደግሞ አምራቾች ባቀረቡት ደረሰኝ አትሊስት የሚስተናገዱበትን መንገድ ለማመቻቸት ጥረት ተደርጎ አሁን እሱ ተግባራዊ እየተደረገ ያለበት ሂደት ነው ያለው። ሶ ይሄ እንዲህ አይነት ማሻሻያዎቹ አጠቃላይ አሰራርን ለማዘመን ለማሳለጥ ቅድም የተባለውን ይሄ ረጅም የሆነውን የቢሮክራሲ አሰራር ባጠረ ጊዜ ውስጥ ለአምራቹ በጣም ፊዚብል በሆነ መልኩ እንዲቀርብለት በማድረግ ትኩረት ተደርጎ እየተሰራ ስለሆነ ይሄ እንደ አንድ ማሳያ ተደርጎ ሊወሰድ ይችላል። ከግብአት አቅርቦት ጋር ግን ተያይዞ አንድ ነገር ላንሳ ስለሚመለከተኝ በአጋጣሚ የግብአት አቅርቦቱ ዳታውንም ስናየው በጣም ከጊዜ ወደ ጊዜ እየጨመረ ነው። ባለፉት 3 አመታት እንኳን ቢያንስ ሁሉንም ንዑስ ዘርፎች መሰረት አድርገን ስናይ ከ10.2 ኦር 3 ቢሊዮን ቶን በላይ ነው ለአምራች ኢንዱስትሪው የቀረበለት። የማኑፋክቸሪንግ ኢንዱስትሪዎች በተለይ ቴክስታይል የሚፈልገው ግብአት ያው እናውቀዋለን። የአብዛኛው ኢንዱስትሪ ሶርስ የሚገኘው ከግብርናና ከማዕድን ነው። እኛ ኢንዱስትሪዎቻችን ምርቶቻቸው ግብአቶቻቸው የሚያገኙትና ይሄን ስናየው በጣም እየጨመረ የሄደበት ሁኔታ አለ። ግን አቅርቦቱ ከፍላጎቱ ጋር ደግሞ ያለመመጣጠን ነገርም አለ። እሱ ላይ በደንብ ዲቴይል አድርገን እየሰራንበት ነው። ከዛ ባለፈ ደግሞ ግብይቱንም እንዲሁ እያየ ነው ያለንበት ሁኔታ አለ። መልካም። የሀገር ውስጥ ምርት ተጠቃሚው አቀባበሉን አንዳንዴ ለሀገር ውስጥ ምርቱ በቅርብም ሆኖ ለሀገር ውስጥ ምርት የምንሰጠው አመለካከት ዝቅተኛ ከሆነ ይሄን በራሱ ለአምራቹ ዘርፍ እንደ ሀገርም ጎጂ ነው። ከጊዜ በኋላ በሂደት ምን አይነት ለውጥ እናስተዋሉ? እንግዲህ ወደ ራሴ የምሰራው ስራ ልምጣና ለማሳየት ያክል በድርጅታችን ውስጥ እንግዲህ የምናመርታቸው የስፖርት ልብሶችና የህፃናት ልብሶች አሉ። የስፖርት ልብሱ ያው የራሱ የንግድ ምልክት አለን፣ ዋናው የሚባል የስፖርት ልብስ አለን። ስለዚህ ከዚህ ለምሳሌ ተነስተን ሰው እንዴት ነው እየተቀበለን ያለው የሚለውን ነገር ስናየው አንደኛው ከውጭ ስለመጣ ነው ልብሱ ኳሊቲ የሚለው አይነት አመለካከት በማህበረሰባችን ዘንድ የለም። ያለው ነገር ግን ለከፈለው ነገር የሚመጥን ምርት ይፈልጋል፣ ምርቱን ይፈልጋል። ፕላስ ደግሞ ምርት ደግሞ ስታምርት ደግሞ ስትሰጪ ደግሞ በዛው ልክ ደግሞ አገልግሎቱን ይፈልጋል፣ የተስተካከለ አገልግሎት። ከዛ በኋላ ደግሞ ያንን ምርት ደግሞ የከፈለበትን ያክል ማግኘት ይፈልጋል። ያ ሲሆን ምንም እንደውም ምን ይሆናል በዛ ባገኘው አገልግሎትና በምርት ጥራት ደግሞ ይሄ ነገር ኢትዮጵያ ውስጥ ነው የተመረተው የሚለው ነገር በጣም ሎያል ከስተመር ያደርገዋል፣ በጣም ደስተኛ ይሆናል። እንደ ሀገራችን ውስጥ የሀገሩ ምርት መሆኑ በጣም ይኮራል እና እንትን ችግር ያለ አይመስለኝም እኛ አምራቾቹ ላይ ካልሆነ በስተቀር አንዱ እሱ ነው። ነገር ግን አንዳንዴ ለምሳሌ አገር ውስጥ እየተመረተ ሜዲን የሆነ ሀገር ሊጠቀስ ይችላል። ይሄ ሁልጊዜ በተደጋጋሚ ያለ ነገር ነው። የዚህ ትልቁ ደግሞ ምክንያቱ ደግሞ ምንድነው? አምራቹ ጋር አይደለም ትልቁ ችግሩ። ለምሳሌ የዚህ የዲስትሪቢዩሽን ወይንም ምርቱ የሚሰራጭበት ሰንሰለት ስታየው አምራች አለ፣ አከፋፋይ አለ፣ ወይ ሪቴለር ደግሞ የሚባል አለ። ከዛ በኋላ ነው ተጠቃሚ የሚመጣው። ስለዚህ ሁለቱ ወይ አከፋፋዩና ወይ ሪቴለሮቹ ከፍተኛ የሆነ ትርፍ ለማጋበስ ስለሚፈልጉ ግዴታ ያስገድዱታል። ያንን ምርት ሜዲን እከሌ በለው ይሉታል እንጂ ገዢው ጋር አይደለም ትልቁ ችግሩ። እነዛ ትልልቅ ሾፖች ናቸው የምታያቸው። አንዳንዴ በጣም ትልልቅ ኢንቴሪየር ዲዛይናቸው ቆንጆ የሆኑ በጣም ጥሩ የሆኑና ነገር ግን ሜዲን ኢትዮጵያ ተብሎ ከገባ ሊኖረው የሚችለው ዋጋም ይተምንለታል። ገዢው ይተምንለታል ማለት ዋጋውን ያሳንሰዋል ማለት አይደለም። ግን በተመሳሳይ እቃ ደግሞ ሌላ ቦታ እንደሚገዛ ያውቀዋል። ያው ዋጋ ስንሰጥ እኮ አንድ ቦታ ላይ የምንገዛበትን ዋጋ እናውቀዋለን። ስለዚህ ለዛው የምተምኝለት ዋጋ አለ። ስለዚህ በእነዚህ ምርት ላይ መሀል ላይ ያሉት የሚያከፋፍሉት ሰዎች ምክንያት የዛን የምርት እቃ ሜዲን እንትን በለው የሚለውን ስም ይሰጡታል ማለት ነው። በዛ ምክንያት ነው እንጂ
እኔ የማህበረሰባችን ጋራ የትኛውም ስታተስ ላይ ያለ ሰው ብዙ ችግር የለበትም ይገዛል። ምክንያቱም ማናችንም በጥራት ከተመረተና ዋጋው ተመጣጣኝ እስከሆነ ድረስ ለላንቺ አገልግሎቱን የሚመች አገልግሎትና ጥሩ የመሸጫ ቦታ ላይ እስከሸጥኩ ድረስ እንደውም በኩራት ይገዛል። እኔ አንድ ያጋጠመኝ ትሬድ ፌር ላይ ስንሸጥ ትንሽ ምርቱ ላይ የሆነ ዲፌክት ነበረውና ሌሎች ሰዎች እንዳያዩት ነው በሚስጥር የነገረችኝ። እቺ እንደዚህ እንዳታረጓት፣ እቺ ደብቋት ብሎና ይሄ የራስ ኦነርሺፕ ሜንታሊቲም አለው ህዝባችንም ማለት ነውና ያ ደግሞ ቀላል ነገር አይደለም። ቅድም እንደተባለው የዚህ ኢትዮጵያ ታምርት ንቅናቄው በተለያየ ሚዲያ ኢትዮጵያ ታምርት እኛም እንሸምት የሚል ካምፔን ነው በጣም ትልቅ ሲደረግ የነበረውና ያ እነዚህ ነገሮችና ራሱ የህብረተሰባችንም ደግሞ በሀገር ውስጥ ምርት እኔ ይኮራል፣ ምንም ችግር የለበትም እና የእንደዚህ አይነት ነገር ላይ ምንም ብዙ አስቸጋሪ ነው ብዬ አላስብም። ከዛ በላይ ደግሞ ከውጭ የሚመጡ ተመሳሳይ ልብሶች ከፍተኛ የሆኑ ቀረጥና ታክስም ስለሚጣልባቸው ከፍተኛ ዋጋ ያመጡ ከፍተኛ ዋጋ አላቸውና ስለዚህ ሰው እሱ አፎርድ ማድረግ አይችልም። አንዱ መለኪያ ነው እንጂ አፎርዳቢሊቲ ብቻ አይደለም። ግን ሀገር ውስጥ ያሉት ነገሮች ቅድም በተባሉት በሚሰሩ ስራዎች ራሱ ደግሞ የአምራቹም ጥንካሬ ተጨምሮበት እኔ አንዳንዴ እስኪ ገርመኝ ድረስ የሚመረቱ ቆንጆ ምርቶች አሉ። አሁን እኛ ለሀገር ውስጥ ለምሳሌ ለትልልቅ ተቋማት የኢትዮጵያ ብሔራዊ ቡድን የሴቶችን እናቀርባለን። ከዛም አልፈን ደግሞ የመጀመሪያው በኢትዮጵያ ውስጥ ተመርቶ ላይቤሪያ ውስጥ የላይቤሪያ ናሽናል ቲም ይጫወትበታል። አሁን ቀጣይ ሌሎች ይጫወቱበታል። ወደ አሜሪካ ምርቶቻችን እንልካለን፣ ወደ አውሮፓ እንልካለን። ስለዚህ ምርቱ ከሀገር ውስጥም ፍላጎት ጥራቱም አልፎ ወደ ሌሎች ሀገሮችም እየሄደ ነው። ይሄ ደግሞ የኔንም ጨምሮ የሌሎችም ደግሞ እንደኔ ኢንዱስትሪ ላይ ያሉትም ሰዎች እለት እለት የሚያደርጓቸው ነገሮች ናቸው። እንደው እዚሁ ጋር ላንሳና እንግዲህ አሁን ልባሽ ጨርቆች ወደ ከተማችን ወደ ሀገራችንም በህገወጥ መንገድ እየገቡ እየተስፋፉም ይገኛሉ። አንዳንዴ እንደውም የኢትዮጵያ ምርቶችን ሰከንድ ሃንድ ናቸው ብሎ እስከ ማቅረብ እንዳለ ለዚህ ፕሮግራም ዝግጅት ሳደርግ መረጃዎችን አይቻለሁ። ምንድን ነው ችግሩ? ማለት በራሳችን ሀገር በራሳችን እጅ የተመረተ ጥራቱን የጠበቀ ምርት እያለ እንደዚህ ልባሽ ጨርቆችን ለጤናም ለብዙ ነገር የሚዳርጉ አይነት አልባሳት እንደዚህ ሀገር ውስጥ በስቶ ምንድን ነው የሚታይ? ምንድን ነው መደረግ ያለበት? አንተ ሰጡበት መቼም በዚህ በአምራች ኢንዱስትሪ ላይ የዚህ የሰከንድ ሃንድ ወይንም የሰልባጅ ወይንም በተለምዶ ቦንዳ ልብስ የሚባሉት እኛ ላይ እያመጡት ያሉት ችግር በጣም ከፍተኛ የሆነ ችግር ነው እያመጣ ያለው። አንደኛ ቀረጥ ያልተከፈለባቸው ቅድም ካልሻቸው ከኳሊቲ ውጪ ማለት ነው በጣም በአነስተኛ ዋጋ የሚሸጡ ናቸውና ይሄ ደግሞ የሀገር ውስጥ አምራቾችን በከፍተኛ ሁኔታ እየጎዳ ያለ አንድ ትልቅ ነገር ነው እና መጠናቸውም ደግሞ እለት እለት እየጨመረ የመጣ ነው። በጣም በከፍተኛ ሁኔታ ወደ ሀገር ውስጥ እየገቡ ናቸውና አንዳንዴ እንደውም በቃ የሆነ ህጋዊ ከለላ ያላቸው ይመስላል እኮ ቦንዳ ልብስ ይሸጣሉ የሚሉ ማስታወቂያዎች ሁሉ ተሰርቶ በህንጻዎች ላይ ይሰቀላል እና እንደ ኩራትም እየታየ የመጣ ነገር ነው። ያ በቀጣይ በማህበረሰባችን በስነ ልቦናው ላይ ምን ያመጣል? እነሱ እንግዲህ መልሶት ግን እንደኛ እንደ አምራች ግን ከፍተኛ የሆነ ገበያ በመውሰድ ምንድነው ግብር እየከፈልን የምንሰራን ሰዎች ምን እያደረገ ነው? ከውድድር ውስጥ እያስወጣ ነው። በጣም ብዙ ሰውን ከውድድር እያስወጣ ያለ ከፍተኛ የሆነ ነገር ነው። እኔ በአፍሪካ ውስጥ ምርቶቻችን ስናከፋፍል ያየሁት ነገር ምንድነው? ብዙ ሀገሮች የሰከንድ ሃንድ ክሎዝን ይፈቅዳሉ አፍሪካ ሀገር ውስጥ እና በጣም ማለት የክብርም ጉዳይ ነው። ያሳዝናል በጣም የሆነ የአፍሪካ ገዛ ባየኋቸው ሰው ሌላ የለበሰውን ልብስ ለብሶ መታየት እንደ ኩራት የሚቆጠሩ የቀኝ አገዛዞች ማለት አሁንም እንዳለቀቀ የሚታይባቸው ነገሮች ናቸውና እጅግ በጣም የሚያሳዝኑ ነገሮች ናቸው። እዛ ሀገር ላይ ለምሳሌ እኔ ሄጄ አሁን የሆነ አፍሪካ ሀገር ላይ ሄጄ ልብስ አምራች ሆኜ ኢንቨስት ማድረግ አልችልም። ምክንያቱም ኦልሬዲ የሰከንድ ሃንድ ልብሶቹ ስላሉ ያንን ኮምፒቲሽን መቋቋም ስለማልችል አንደኛ ኢንቨስትመንትን በጣም ያቀጭጫሉ፣ በጣም ያቀጭጫሉ እና ብዙ አፍሪካ ሀገሮች
ወደዚህ ወደ እንደኛ አይነት ከፍተኛ የሆነ ኢንዱስትሪያል ውስጥ መግባት የማይችሉት በሊፕስ ኢንዱስትሪው ላይ አንዱ ትልቁ የሰከንድ ሃንድ ክሎዝ ችግራቸው ነው እና ያ ደግሞ ትልልቅ ኢንቨስትመንቶች እንዳይመጡ ያደርጋል እና መንግስትም አይ ቲንክ በትኩረት ማየትም ያለበት ነገር ኢንቨስትመንትን ያቀጭጫል፣ ተጨማሪ ግብርና የሰው ኃይልንም ወደ ስራ ከማስገባት ከፍተኛ ኢኮኖሚና ፖለቲካዊም ቀውስም የሚያመጣቸው ነገሮች እኛም በዚህ በማህበራችን በተለያየ ጊዜ እየተናገርናቸው እነዚህ እርምጃ እንዲወሰድባቸው እየጠየቅናቸው ያለው ጉዳዮች ናቸው። መልካም። እዚሁ ላይ ጨምረው የገበያ ትስስሩንም በተለይ ከአምራች ወደ ህዝብ የሚደርስበት ኢትዮጵያ ታምርት ብቻ ሳይሆን ኢትዮጵያ መሸመት አለባት፣ ህዝቦቿም በራሳቸው የተሰራ ልብስ መልበስ አለባቸው የሚለው ሀሳብ አብሮ ስለሚይዝ ሁለታችሁም ታነሱና እናጠቃልላለን። መልካም ነው። እንግዲህ አሁን የተጠቀሱት ችግሮች በአጠቃላይ ያሉትም አጠቃላይ ችግሮች ዋና መሰረታዊ ጉዳያቸው የአመለካከትና የእሳቤ ጉዳይ ነው። መንግስታዊ ተቋማት ላይ ብንሄድ ታች ወረዳ ላይ ለኢንዱስትሪዎችም ለሌላውም የህብረተሰብ ክፍል አገልግሎት የሚሰጠው መንግስት ሰራተኛ አገልግሎቱን በቀናነት በፍላጎት ከመስጠት አኳያ ቢሮክራሲ ሲነሳ ነበር። ከዚህ አኳያ ከማገዝ አኳያ ትልቁ ነገር የሚመነጨው ከአመለካከት ነው እስከ ላይ እስካለው ድረስ። እንደዚሁም ሸማች ማህበረሰቡ ጋር ስንሄድ አሁን ሀገራችንን እንወዳለን እንላለን። የሀገር መውደድ አርበኝነት የሚገለጸው በምንድን ነው? ኢቭን የሀገራችን አምራች ኢንዱስትሪዎች የምርት ጥራት ጉድለት እንኳን ቢኖርባቸው ለእነሱን ይሄ ነገ የኔን ዜጋ የሚቀጥር ነው፣ ወንድም እህቶችን የሚቀጥር ነው፣ ይህን ባሳድገው ነገ ላይ ኢኮኖሚው ላይ ትልቅ አስተዋጽኦ ያመጣል፣ ስለዚህ እሱን ነው መግዛት መቻል ያለብኝ፣ እሱን ነው ማበረታታት መቻል ያለብኝ የሚል አመለካከት እንዲኖረው ያስፈልጋል በህብረተሰቡ ዘንድ። ቅድም ሲባል እንደነበረው ከመንግስትም አኳያ አሁን መንግስት ላይ ለምሳሌ ትልቁ ገዢ አሁን መንግስት ነው እንደ መንግስት። ስለዚህ መመሪያዎች ወጥተዋል። ነገር ግን እነኚህ መመሪያዎች እና ህጎች መሬት ወደ መሬት እንዲወርዱ ቅድም እንዳልኩት የአመለካከት ለውጥ መምጣት መቻል አለበት። ለዚህ ደግሞ ከምንሰራቸው ስራዎች እንደ ኢትዮጵያ ታምርት ንቅናቄ አንደኛው ይሄ ሰፊ የሆነ የግንዛቤ ማስጨበጫ ስራዎች አሁን ላይ እንደምንሰራው እንደዚህ ማስ ሚዲያዎች በተለይ ይሄ የማስ ሚዲያው እነዚህ ሶሻል ሚዲያዎች ትልቁ የንቅናቄ ቬሂክል ናቸው። ስለዚህ እነዚህን በመጠቀም ህብረተሰቡ ላይ የተለያዩ የህብረተሰቡ ክፍሎች ላይ የአመለካከት ለውጥ እንዲመጣ ከሚዲያ አካላት ጋር ሰፊ ስራዎች እየሰራን እንገኛለን። ይሄ በቂ አይደለም፣ በጣም በስፋት መሄድ ይጠበቅብናል። አንደኛው ይሄ ነው። ሁለተኛው ከዚህ ከአመለካከት ለውጡም ጋር ከገበያ ትስስሩም ጋር በተያያዘ የጀመርነው የኢትዮጵያ ታምርት አመታዊ ኤክስፖ አለ። በየአመቱ በአይነትም በይዘትም በቅርጽም እያደገ የመጣ ራሱን ወደ ዓለም አቀፋዊ ኤክስፖነት እያሳደገ የመጣ ኤክስፖ አለ። ይሄ ኤክስፖ እንግዲህ እንደ አመቱ መጨረሻ ላይ የሚካሄድ ኤክስፖ ቢሆንም ነገር ግን ይሄ ኤክስፖ ከመካሄዱ በፊት በየክልሎቹ የሚደረጉ የኢትዮጵያ ታምርት ኤክስፖዎች አሉ። በየክልሉ የሚደረጉ መጨረሻ ማሳረጊያው ነው የኢትዮጵያ ታምርት ኤክስፖ። ስለዚህ በክልሎች ደረጃም የሀገር ውስጥ ምርትን ከማሳደግ አኳያ ከማበረታታት አኳያ እንደዚሁም ደግሞ የገበያ ትስስሮችን እርስ በርሳቸው አምራች ኢንዱስትሪዎች የአንዱ ምርት ለሌላው ግብአት ስለሚሆን የገበያ ትስስር በሚፈጽሙበት ጉዳዮች አኳያ ትልቅ ስራዎች ይሰራሉ። ወደ ኢትዮጵያ ታምርት ኤክስፖ ደግሞ ስንመጣ እንዳልኩት የተለያዩ ይዘቶች አሉት። ለምሳሌ አምናም ዘንድሮ የሚያካሄድ ናቸው የጎንዮሽ ሁነቶች አሉ። አምራቾች ምርቶቻቸውን አምጥተው ማስተዋወቅ ብቻ ሳይሆን እንዴት ነው የሚያመርቱት፣ በተለይ ኳሊቲውን ከማሳየት አኳያ አሁን ዘንድሮ በሸሚዝ ምርት ላይ፣ በጫማ ምርት ላይ እንደዚሁም በብረትና ቴክኖሎጂ ምርቶች ላይ የኳሊቲ በተመለከተ ጎብኚው ወይም ደግሞ ማህበረሰቡ ግንዛቤ እንዲጨብጥ ፕሮዳክት ዲቨሎፕመንት ላይ ትልቅ ስራ ሰርተናል። የመጀመሪያ የሚባል ስራ ሰርተናል። አምራች ኢንዱስትሪዎች እንዴት ነው የሚያመርቱት፣ ፈጣሪዎች የስራ ከኢኖቬሽን አኳያ ምን እየተሰራ ነው ያለው የሚለውን ነገር ለህብረተሰቡ ለማዳረስ ትልቅ ስራ ተሰርቷል። ስለዚህ የኢትዮጵያ ታምርት ኤክስፖ ከገበያ ትስስር ባለፈ አምራች ኢንዱስትሪው በየጊዜው እያሻሻለ የመጣውን ጥራት ግንዛቤ እንዲጨብጥ ማድረግ ትልቁ አሁን የህግ ከለላዎች የመሳሰሉት ነገር
ያው በነፃ ገበያ ውስጥ እንዳለን መጠን ሊያስኬዱ የሚችሉት የተወሰነ ርቀት ነው ሊያስኬዱ የሚችሉት ክልከላ ማድረግ የህግ ከለላ መስጠት የተወሰነ ርቀት ነው ሊያስኬዱ የሚችሉት ትልቁ ስራ መሰራት ያለበት የማህበረሰቡን ግንዛቤ መቀየር ላይ ነውና እዛ ደግሞ ተባብረን ያው ከሚዲያውም ጋር ተባብረን የምንሰራውና በስፋት የምንሄድበት ጉዳይ ይሆናል ማለት ነው እንደ ሀገር መነሻም ስናደርግ ንቅናቄውን ስንጀምር የምሳሌ ህንድን መውሰድ እንችላለን ህንድም ኤክስፒሪያንሱን ስለወሰድን የሲንጋፖር የህንድ የኮሪያ እና ለሀገር ውስጥ ፕሮዳክታቸው ምን ያህል የባለቤትነት ስሜት የማንነት ስሜት ሰጠው በራሳቸው ልብስ ኮርተው ሞዴል እስኪሆኑ ድረስ ሄዱበት ርቀት ስታይ ቴክስታይሉ ዘርፍ ላይ ስታዩ በጣም አሁንም ተወዳዳሪ ናቸው ፓኪስታንን መውሰድ ይቻላል እና ያን ኤክስፒሪያንስ እንወስድ እኛም እንግዲህ ብዙ አይነት ባህሪ ያለው የልብስ ዲዛይን እና ከኛ ጋር የሚስማማ አይነት የልብስ አይነት ፕሮዳክት ያለን ነው እንደ ተፈጥሮም ጥሩ ነው የኛ ሀገር ያው ባለፈው መሪዎችም ሲያወሩት ነበር እንደ እንትን ሆኖ እንደ መልካም አጋጣሚ ወስደ ነው ኢንቫይሮንመንቱም ብዙ ነገሮችን ያድለናል እና ይሄን በመጠቀም በኩል ብዙ ምቹ ሁኔታዎች ስላሉን ብዙ መሄድ ያስፈልጋል ተብሏል አንደኛው ምን ሄድባቸው ርቀቶች ሰፊ ሆነ የማህበረሰብ ንቅናቄ ግንባታችን ይቀጥላል ይሄ ትልቁ ነገር ስለሆነ አዌርነስ እንደዚህ ከውጭ የሚመጡ በሰከንድ ቢሆን በሌላ መንገድ መጣው እንደዚህ እዚህ ቁጭ አድርገው እንዴት አይነት አመለካከት ቢኖራቸው ለሀገር ውስጥ ፕሮዳክት የሚለው ራሱ መታሰብ ስላለበት ማለት ነው ላይ ቀደም ይሁን እንዳለው እሱንም ማሰብ ያስፈልጋል ሌላው ከ65% በላይ የመንግስት ግዢዎቹ ላይ ሚውል ፋይናንስ ነው ያለው እንደ ፐብሊክ ስኒድ አሁን ይሄ የግዢ ስርዓታችን ለሀገር ውስጥ ምርት በምን መልኩ ነው ፕሪቪሌጅ የሚሰጠው የሚለውንም በደንብ ዲቴል ማየት ያስፈልጋል እሱ ላይ በደንብ ስራ መስራት ያስፈልጋል ለምሳሌ ከመንግስት መስሪያ ቤቶች ጀምሮ ከሁላችንም ቤት ውስጥ እቃ ጀምሮ ፈርኒቸርን እንደ ምሳሌ መውሰድ ይቻላል ማንኛውም የመንግስት ተቋም ፈርኒቸርን በሀገር ውስጥ ምርት ሙሉ በሙሉ እንዲተካ እንደ ሞዴል ወስደነዋል ላይክ እንደ ጸጥታ ልብስ ፍላግ እንዳረግ ነው ሁሉ ማለት ነውና እንደዚህ አይነት ምሳሌዎችን ሞዴሎችን እየወሰደ ማበረታታትና ኢንሴንቲቫይዝ ማድረግ ያስፈልጋል በያስባለሁ እሱንም ይዘን የቅዳችን አካል አድርገን እየሰራን ስለሆነ ከዛ ውጪ በየክልሉና በየከተማ አስተዳደሩ በሚደረጉ ኤክስፖዎች ከአመት አመት የሚፈጠሩ የገበያ ትስስሮች ኢን ቢሊየንስ ናቸው በዚህ አመት እንኳን ብንወስደው በኢትዮጵያ ታምርት ዓለም አቀፍ ኤክስፖ 2017 ያው ሁላችሁም እንዳያችሁት ከፍተኛ የሆነ የገበያ ትስስር የተፈጠረበት ነው ወደ 4.2 ቢሊዮን ብር የሚገመት ትስስር ነው የተፈጠረው ፐብሊክ ቱ ፐብሊክ አሚን ፕራይቬት ቱ ፐብሊክ ፕራይቬት ቱ ፕራይቬት ይያር ማለት ጎብኙም በዛው ልክ ስለሆነ ይሄ አይነት አሰራር ከዚህ በላይ መስፋት ይችላል በአዲስ ፕሮዳክት መስፋት አለበት በአይነትም በመጠንም መስፋት አለበት ካሰፋ ነው በዛው ልክ ሪሊ እኛ እንደዚህ እናመርታለን ወይ አቅም አለን ወይ ፖቴንሻል አለን ወይ የሚለውንም በዛው ልክ አመልካከቱ እየቀየረ የሚሄድበት ሰፋ ያለ ፕሮግራሞች ነው የሚኖሩን ብዬ ስለማስብ ይሄንን በቅንጅት ውጤታማ አድርጎ መስራት ያስፈልጋል ብዬ አስባለሁ በጣም አመሰግናለሁ ጥሩ ሀሳቦችን ነው ያነሳችሁልን በዳጉ ፕሮግራማችን ስም እናመሰግናለን ኢትዮጵያ ታምርት እንግዲህ 2014 ተጀምሯል ለሚቀጥሉት አመታትም እንደዚሁ 10 አመት ድረስ የሚቀጥል ንቅናቄ ነው ያመለካከትም ኢንዱስትሪው ላይ ያሉ ዘርፉ ላይ ያሉ ችግሮችንም በመፍታት ኢትዮጵያን ወደ ልማት ግስጋሴዋ ይወስዳታል ብለን እንጠብቃለን ህዝቡም እንደ ህዝብ ደግሞ የኢትዮጵያ የተመረቱ ምርቶችን በመግዛት በመጠቀም ማበረታታት አለበት የሚለውን አጠቃላይ ግንዛቤ ይወስናል ሶስታችሁንም አመሰግናለሁኝ ዮናስ መኩሪያ በኢትዮጵያ ታምርት ንቅናቄ ፕሮጀክት ጽፈት ቤት የአቅም ግንባታና የምርምር ተቋማት ክላስተር አስተባባሪ ታደለ አስማረ በኢትዮጵያ ታምርት ንቅናቄ ፕሮጀክት ጽፈት ቤት የፋይናንስ የጉምሩክ እንዲሁም የግብአት ክላስተር አስተባባሪ ሀብተስላሴ ገብረ ክርስቶስ አምራች ሶስታችሁንም እጅግ አድርጌ አመሰግናለሁ እናመሰግናለን የተከበራችሁ ተመልካቾቻችን የዛሬው የዳጉ ፕሮግራማችን ኢትዮጵያ ታምርት በሚለው ንቅናቄ ላይ ትኩረት አድርገን ተወያይተን ነበረ አብራችሁ ስለቆያችሁ አመሰግናለሁ አመት ራህማን ጀማል ነኝ ጤና ይስጥልኝ
ነው።